ከትምህርት በኋላ ይሻላል አይደል? ጥሩ ነው። እሺ ሰላም እግዚአብሔር ከእናንተ ጋር የሰማያዊ ሚስጥር ይግለጥልህ። አሜን። ለእኛም ልቦና ይስጠን። አሜን አሜን። እግዚአብሔር ያክብርልኝ። እሺ እግዚአብሔር አምላክ ከሁላችን ጋር ይሁን። መድኃኔዓለም አባታችን ይርዳን። የሐዋርያው የቅዱስ ጳውሎስ መልእክት ለዕብራውያን ሰዎች ምዕራፍ 11 ላይ ነው የምንገኘው። እንግዲህ ይህን ትምህርት ልንጨርስ ስንት ምዕራፍ ነው የቀረን? ጻፉልኝ። ዕብራውያን መልእክት ተጠናቀቀ ማለት እንግዲህ የቅዱስ ጳውሎስ መልእክት ጨርሰናል ማለት ነው። የመጨረሻ ክፍላችን ነው። ከምዕራፍ 11 በኋላ የመጨረሻ ክፍሎቻችን ናቸው የሚቀሩት። ስለዚህ ጨርሰን የቅዱስ ጳውሎስን ሙሉ መልእክታትን እንግዲህ አጥንተናል ማለት ነው። ከዚህ በኋላ 2 ምዕራፋቶች ብቻ ይቀሩናል። እሱን እንደምንም ብለን ዛሬ 1-2ቱም መሄድ ከቻለን እንሞክራለን። ካልሆነ ግን አንዱን ብቻ ተምረን ቀሪዎቹን ደግሞ እንማራለን። ትንሽ ሰሞኑን በማብራትም በተለያየ ምክንያት እንግዲህ አቋርጬ ነበረ ማለት ነው። ሙሉ ለሙሉ ግን የቅዱስ ጳውሎስን መልእክታት ጨርሰናል ማለት ነው። እግዚአብሔር አምላክ ረድቶናል። እግዚአብሔር አምላክ አግዞናል። እስካሁን ድረስም እግዚአብሔር አምላክ ጠብቆ ለዚህ ሰዓት አድርሶናል። ቀሪውን ሰዓትም እግዚአብሔር አምላክ ይባርክልን። እርሱ በመካከላችን ይገኝ። ለሐዋርያት እውቀትን የገለጸ እግዚአብሔር አምላክ ለሁላችን እውቀትን ይግለጸን። የቅዱስ ጳውሎስ መልእክት ለዕብራውያን ሰዎች ምዕራፍ 11 ከቁጥር 1 እስከ 3 ድረስ ያለውን እናነባለን። እምነትንም ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር የሚያስረዳ ነው። ስለዚህ እምነት ተስፋ ስለምናደርገው ነገር፣ እምነት ማለት አንድ ሰው እምነት አለኝ ካለ ተስፋ ስለሚያደርገው ነገር ያስባል እንጂ ስለሚታይ ወይም ስለሚጨበጥ ወይም ካልኩሌት ስለሚደረግ ነገር አይደለም። እምነት ማለት የማይታየውን ነገር በሚታይ ተስፋ ውስጥ ወይም ደግሞ በሚጠበቅ ተስፋ ውስጥ አርቆ አስቦ መቀበል ማለት ነው። አንዳንድ ሰው በጣም ደካማ ከመሆኑ የተነሳ ምን ይላል? ፕሩቭ ይጠብቃል። ፕሩቭ እንዲደረግለት የት አለ እስኪ አሳየኝ ምናምን አይነት ነገሮች ይመጣሉ። እምነት እንደዛ አይደለም በማለት ቅዱስ ጳውሎስ ይጀምራል። እምነትም ተስፋ ስለምናደርገው ነገር የሚያስረግጥ የማናየውን ነገር የሚያስረዳ ነው። የማናየውን ነገር የሚያስረዳ ነው። ለሽማግሌዎች የተመሰከረላቸው በዚህ ነውና እነ አብርሃም እነ ይስሐቅ እነ ያዕቆብን ስንመለከት ሞር ግን አብርሃም እኮ እግዚአብሔር አምላክን አያውቅም ነበረ። የኖረበት ሀገር ኢራቅ የምትባል ሀገር ውስጥ ነው አባታችን አብርሃም የተወለደው። የአባታችን የአብርሃም ሀገሩ ኢራቅ ናት። ታውቃላችሁ አይደለም? ስለዚህ ከዛ ተነስቶ ነው ይሄ በቃ አብርሃም እግዚአብሔር የሚባል አለ። በቃ እነዚህ ሁሉ የፈጠረ አንድ ትልቅ አምላክ የሚባል ነገር አለ። ማንም ያስተማሩ የለም፣ ማንም የመከሩ የለም፣ ማንም ያሳዩ የለም። በወቅቱ ጣዖት የሚመለክበት ሀገር፣ ቤተሰቦቹ እንደዛው የጣዖት አምላኪዎች የነበሩ፣ ሀገሪቱ በጣዖት አምልኮት የተያዘች ናት። እግዚአብሔር አምላክ አንድም ቀን አናግሮት የማያውቅ አብርሃም በእምነት ወጣ። ፍጥረታትን እንዴት እንደመረመረ ብዙ ነገሮችን እያየ ይሄ አይሆንም፣ ይሄ ደካማ ስለሆነ ነው። ፀሐይን አመነ፣ ትጠልቃለች፣ እቺ አትሆንም። ጨረቃ ስትወጣ አየ፣ ብርሃን ሲመጣ ስትጠፋ አየ፣ ከዋክብትን አየ ሲለወጡ፣ ወንዝን ተመለከተ፣ ድንጋይን ተመለከተ፣ ተራራን አየ ይናዳል፣ ውሃ ወንዝ ሄዶ ይደፈርሳል። ይሄን ሁሉ የፈጠረ ደግሞ ከነዚህ ሁሉ በላይ የሆነ አንድ ኃይል አለ እያለ አብርሃም የፈለገው። ለዛ እኮ ነው አብርሃም አባታችን ምን የሆነው እምነቱ ታላቅ እንደሆነ የታየው። ያን ሁሉ ቃል ኪዳን ሊቀበል የቻለው በእምነት ነው። ጳውሎስ ለሽማግሌዎች የተመሰከረላቸው በዚህ ነውና ይላል። ስለምን? ስለ እምነታቸው፣ ስለ ማመናቸው፣ የማይታየውን ነገር በማመን ውስጥ ስለሄዱ ያልተደረገ ወይም ደግሞ የሆነ ቦታ ተቀምጦ ስፔሲፊክ ያልተደረገ ነገርን አርቆ በማሰብ ይህ ሊሆን ይችላል በማለት በመሄድ ውስጥ እውነተኛ አምላክን ፈልገው ያገኙት እና ለሽማግሌዎች የተመሰከረላቸው በዚህ ነውና ይላል። ዓለሞች በእግዚአብሔር ቃል እንደተዘጋጁ፣ ዓለም የተሰራችው ወይም ዓለም የተፈጠረችው በምንድን ነው? በቃሉ ነው፣ በቃል። ስለዚህ የሚታየው ነገር ከሚታዩ እንዳልሆነ በእምነት እናስተውላለን አለ። የሚታየው ነገር ከማይታዩ እንዳልሆነ በእምነት እናስተውላለን። ምን እያለን ነው ስንል ዓለሞች በእግዚአብሔር ቃል እንደተዘጋጁ የሚታየው ነገር ከሚታዩት እንዳልሆነ በእምነት እናስተውላለን ሲል የሚታየው ነገር የሚለው ሰማይ ከንጉሱ ምድር ከነልብሱ ብለን ጠቅልለን ብናደርገው ይሻላል በማለት ያስቀምጣል ትርጓሜው ላይ።
የሚንቀሳቀሰው የማይንቀሳቀሰው ፍጥረት ሁሉ ከሚታየው አልተገኘም ነው፣ ከማይታይ ነገር ነው የተገኘው። ያም ደግሞ የእግዚአብሔር መኖሪያውን የአምላክ መቀመጫውን የተመለከተ ሰው የለም፣ ያየ ሰው የለም። የሚታየው ሁሉ ፍጡር ነው እንጂ ፈጣሪ አይደለምና፣ ፍጡር ደግሞ ሌላውን ፍጡር መፍጠር ወይም የሌለን ነገር ማስገኘት አይችልምና። ስለዚህ የምናየው ፍጥረት ሁሉ ከማናየው ከእግዚአብሔር የተገኘ መሆኑን ሐዋርያ አስረግጦ ሲናገር ዓለሞች በእግዚአብሔር ቃል እንደተዘጋጁ የሚታየው ነገር ከማይታይ እንዳልሆነ በእምነት እናስተውላለን በማለት አስቀመጠ። ይህ ሁሉ የምናየው ነገር ከማይታየው ነገር እንደተፈጠረ እወቁ በማለት ያስቀምጣል። ስለ ምንድነው የሚናገረው? ስለ መንግስተ ሰማያት ተስፋ፣ ስለ አምላክ መኖር፣ ዓለምን የፈጠረ እግዚአብሔር አምላክ በሚታይ ነገር ውስጥ የማይታይ አምላክ እንደሆነ፣ ይህ የሚታየውን ነገር ሳይሆን ተስፋ ማድረግ ያለብን የማይታየውን ዓለም ተስፋ ማድረግ እንደሚኖርብን ይናገራል። ስለዚህ ይህንን በመናገር ያስቀምጣል። በነገራችን ላይ ቅዱስ ዮሐንስ አፈወርቅ የሚታየው ነገር ከሚታዩት እንዳልሆነ በእምነት እናስተውል ብሎ ሲናገር እናውቃለን የሚሉ ፈላስፎች ግሱስ ዓለም ተገኘ ወይም ደግሞ የሚዳስስ የሚታይ ነገር ተገኘ በማለት ይናገራል። ልቦናቸው ከሃይማኖት ጋር አንድ አልሆነምና ይላል። በሃይማኖትም አልነበሩምና በልብ ወለድ ነገር ታሟልና እመቃትን አየራትን ባዩ ጊዜ ሃይማኖት ያደርጉታል፣ ከእምነትም ይራቆታሉ። በእኛና በእነሱ መካከል ያለው ልዩነቱን ተመልከቱ ይላል። ፈላስፎች ለእግዚአብሔር ጥንት የለውም ይላሉ፣ ፍጡራንም ፍጡር አይደሉም፣ ጥንት ሳይኖራቸው ይኖራሉ እንጂ ይላሉ። በዚህ ነገራቸው ብዙ ክርክር አለና የእኛ ግን እውነት ነው፣ ለእምነትም ያበቃል። ፈጣሪ ገባሪ አለ ይላልና ለፍጡራንም ጥንት እንዳላቸው ይናገራልና የፈጠራቸውም እርሱ ነውና። ወዳጄ እስኪ ንገረኝ፣ ይህ ንግግራቸው ሐሰት ነው ወይ በማለት ትርጓሜ መምህራችን ይህን ቃል ይተረጉሙታል ከቅዱስ ዮሐንስ አፈወርቅ ላይ በመውሰድ ማለት ነው። ስለዚህ የሚታዩ ነገሮች ሁሉ ምን አላቸው ማለት ነው? አስገኝ አላቸው። የሚታዩ ነገሮች ሁሉ የማይታየው አምላክ ግን አስገኝ የለውም፣ እሱ አስገኝ ነውና በማለት የእግዚአብሔር አምላክን ልዕልና ሩቅ መሆኑን እንዲህ ማይመረመር ተመርምሮ የማይደረስበት እንደሆነ ያስቀምጣል ቅዱስ ጳውሎስ። ስለዚህ ነው እምነትን ተስፋ ስለምናደርግ ነገር የሚያረጋግጥ ነው በማለት የማናየውን ነገር የሚያስረዳ ነው ብሎ እምነትን የማይታይ ነገር የምንረዳበት እንደሆነ ይነግረናል። ለምሳሌ ሥላሴ ሚስጥር ነው፣ የምናየው ሳይሆን የማናየውን ነገር በእምነት ምን የምንለው የምንቀበለው። ሚስጥረ ስጋዌ የምናየውን ነገር በማናየው መንገድ ውስጥ ምን ማለት መረዳት። ሚስጥረ ጥምቀት፣ ሚስጥረ ቁርባን፣ ሚስጥረ ትንሣኤ ሙታን። ማንም ከሞት ተነስቶ ሄዶ ያንን ዓለም ያየ የለም። ነገር ግን ከትንሣኤ ሙታን በኋላ ግን ምን ተስፋ እናደርጋለን? ዘላለማዊ ሕይወትን አለ የለም ብሎ ሄዶ ማረጋገጥ አይቻልም። ያረጋገጠው አምላክ የነገረንም በእምነት እንቀበላለን። ስለዚህ እምነት ማለት የምናየውን ነገር ሳይሆን የማናየውን ነገር በተስፋ ማመን ማለት ነው። የሚታየውን ነገር ግን በእምነት ሳይሆን በማየት ነው የምናረጋግጠው። የሚነገረውን ነገር በመስማት ነው የምናረጋግጠው። እምነት ማለት ግን የሚታይ ሳይሆን የማይታየውን ዓለም በሚታይ ማንነት ውስጥ ምን ማለት መቀበል ማለት ነው። ስለዚህ ቅዱስ ጳውሎስ ይህን ነገር ይናገራቸዋል። እምነት ማለት እንደዚህ ነው ብሎ ያስረዳቸዋል። ከዛ ላይ ከቁጥር 4 እስከ 7 ድረስ ያለውን ይጽፈዋል። አቤል ከቃየል ይልቅ የሚበልጥን መስዋዕት ለእግዚአብሔር በእምነት አቀረበ። አቤል ከቃየል ይልቅ የሚበልጠውን መስዋዕት በምን አለ? በእምነት አቀረበ። ስለዚህ ቃየል ምን ነበር የጎደለው? እምነት ነበር የጎደለው። አቤልስ ግን ባለ ሙሉ እምነት ነበር። ስለዚህ እምነት መጉደልና እምነት መኖር ልዩነት አለው። ሰው የሚያቀርበው መስዋዕት በእምነት ከሆነ እግዚአብሔር አምላክ ይቀበሏል። በጥርጣሬ ከሆነስ ግን አይቀበለውም። ስለዚህ ቃየል በእምነት አላቀረበም፣ አቤል ግን በእምነት አቀረበ። በዚህም እግዚአብሔር ስለ ስጦታ ሲመሰክር እርሱ ጻድቅ እንደሆነ ተመሰከረለት። ሞቶም ሳለ በመስዋዕቱ እስካሁን ድረስ ይናገራልና አለ። ሄኖክ ሞትን እንዳያይ በእምነት ተወሰደ ይላል። ሄኖክ ያልሞተው እምነት ስለነበረው፣ ጠንካራ እምነት ስለነበረው ሞት እንዳያይ ሆነ። ሄኖክ ሞትን እንዳያይ በእምነት ተወሰደ፣ እግዚአብሔር ስለወሰደው አልተገኘም ተብሎ ተጽፏልና። ሳይወሰድ እግዚአብሔር ምን ደስ እንዳሰኘ ተመስክሮለት ነበረና። ስለዚህ እግዚአብሔር አምላክን ደስ የሚያሰኙ ሰዎች ሞትን የማያዩ
እንደው ሞትን እንኳን ቢመለከቱ የሚመሰከርላቸው ወይም ደግሞ ስለ እምነታቸው ዘለዓለማዊ ምስክርነትን ከእግዚአብሔር ዘንድ የሚያገኙ ሆነው ያልፋሉ ማለት ነው። ተጠራጣሪዎችስ ግን አጭር ይሆናል። ያለ እምነትም ደስ ማሰኘት አይቻልም። ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ ለሚፈልጉት ዋጋ እንዲሰጥ ያምን ዘንድ ያስፈልገዋልና። ስለዚህ ከስርዓቶች ሁሉ ነገር ሁሉ መጀመሪያ የሚሆነው ምንድነው? እምነት ነው። አንድ ሰው ወደ ቤተክርስቲያን ሲሄድ እምነት ያስፈልገዋል። አንድ ሰው ቅዱስ ቁርባን ሲቀበል እምነት ያስፈልገዋል። አንድ ሰው እግዚአብሔር አምላክን ሲወድ በእምነት መሆን አለበት። ለራሱ መታመን አለበት። ምስክርነት አያስፈልግ። ትልቁ ነጥብ እምነት ነው። እምነት ቢኖራችሁ ይህን ተራራ ተነስና እዛ ተተከል፣ የስራ ፍጭን ያህል እምነት ቢኖር የፈለግከውን ነገር ድንቅ ነገር ታደርጋላችሁ። እምነት ቢኖር ኖሮ ስለምን ተጠራጠርክ? እምነት ቢኖር ኖሮ በውሃ ላይ ትራመድ ነበረ። እምነት ቢኖራችሁ ኖሮ ሙት ታስነሱ ነበር። እምነት ቢኖራችሁ ከኔ የበለጠ ተአምራትን ታደርጉ ነበር። እምነት ቢኖራችሁ እምነት። ስለዚህ ለሰው ልጆች የተሰጠች አንድ ኮድ ምንድናት? እምነት። ስለዚህ በጣም ማመን መቻል አለብን። ስለዚህ በሁሉ ነገር ውስጥ እምነታችን ታላቅ መሆን አለበት ነው። ኖህ ገና ስለማይታየው ነገር ተረድቶ እግዚአብሔርን እየፈራ ቤተሰቦችን ለማዳን መርከብን በእምነት አዘጋጃለ። 120 ዓመት ሙሉ እግዚአብሔር አምላክን አምኗል እኮ ኖህ 120 ዓመት አስቡት። እኛ አሁን እድሜያችን ስንት ነው? አብዛኛው ሰው ስንት ትሆናላችሁ? እስኪ እድሜያችሁ ስንት እንሆናለን? እድሜያችን 30፣ 40 ወይ 50 ወይ 60 ዓመት። በዚህ በ60 በ20 በ40 ምናምን ዓመት ውስጥ እንኳን ምን ያህል ጊዜ እግዚአብሔር አምላክን ተጠራጥረነዋል? አለ የለም፣ አለ የለም፣ የለም አለ ይኖር ይሆን እያለን ግራ ተጋብተናል። 120 ዓመት ሙሉ ውሃ ይመጣል፣ ዓለም በውሃ አጠፋታለሁ ብሎ የተናገረውን ቃል 120 ዓመት ሙሉ አምኖት ምን ብሏል? መርከቧን ሰርቷል። የእምነቱ ጥግ ፍጻሜ ከሞት መዳን ነበር። ያመኑ ድንቅ ነገር ይሰራሉ። ይዘገይ ይችላል፣ ሊንቀረፈፍ ይችል ይሆናል። ነገር ግን እምነታችን ታላቅ መሆን አለበት። በብዙ ዓመታቶች ውስጥ የጸና እምነት ያስፈልገናል። በብዙ ዓመታቶች ውስጥ ይሄ 10፣ 30፣ 40 ምናምን ዓመት አይደለም። በብዙ ዓመታቶች ኖህ 120 ዓመት ጠብቋል። አዳም አባታችን 5500 ዘመን ጠብቋል። 5500 ዘመናትን የተገባለትን ቃል ኪዳን ጠብቀዋል። አብርሃም አባታችን በእምነት ከእግዚአብሔር ዘንድ የተቀበለው ቃል ኪዳን በልጆቹ ተፈጽሞለታል። እርሱ ግን የወለደው 2 ልጆች ነው። አንዱ የሰማይ ከዋክብትን ምሳሌ፣ አንዱ እንደ ምድር አሸዋ። እግዚአብሔር አምላክ የአብርሃምን ዘር 2 ቦታ ከፍሎታል። አንዱን እንደ ሰማይ ከዋክብት፣ አንዱን እንደ ምድር አሸዋ። ሁለቱም የማይቆጠሩ ግማሾቹ ለአምላክ የተመረጡ የሚያበሩ ድንቅ በሰማያ ሰማያት ላይ ሆኖ ነጸብራቃቸው የሚያበራ ሩቅ ሆነው ብርሃናቸው በጭላንጭል ውስጥ እንኳን የሚያበራ ድንቅ የሆኑ ለእግዚአብሔር የታመኑ ዘሮች እንዳሉት፣ ግማሹ ደግሞ በውሃ የሚወሰድ፣ ግማሹ ደግሞ ከምድር የሆነ ምድራዊ ሆኖ የሚቀር ዘር ከአብርሃም እንደሚወጣ ነግሮታል። አብርሃም በዓይኑ ያየው 2 ልጅ ነው። ነገር ግን የአብርሃም ዘር ግን እልፍ አእላፋት ሆኗል። ያ ለእግዚአብሔር ቃል ነው፣ መታመን ነው፣ አሜን ብሎ መቀበል ነው። እንደ ምድር አሸዋ እንደ ሰማይ ከዋክብት የሚመዛ ልጆችን ከዚህ ዕድሜ በኋላ እንዴት ነው የምትሰጠኝ ብሎ አልተጠራጠረም። ታርገኛለህ ካለው አመነ። ልጅን ሰዋልኛለሁ አመነ። ልጁን ሊሰዋ ሞሪያም ተራራ ላይ ወጣ። ቢላ በአንገቱ ላይ ሲያስቀምጥ ቢላን አስቀምጣለሁ። እስከ መጨረሻ እምነቱን አረጋገጠ። እምነቱ ምን ሆነለት? ጽድቅ ሆኖ ተቀጠረለት። በእሱና በልጆቹ መሀል ማዕተብን አስቀመጠለት። የግርዘትን ማዕተብ፣ የእግዚአብሔር ልጅነታቸውን ሊጠብቃቸው። ስለ አብርሃም ሲል ይስሐቅን ባረከው። ስለ ይስሐቅ ሲል ያዕቆብን ባረከው። ስለ አባታችን አብርሃም ሲል 12ቱን ነገድ ባረካቸው። ስለዚህ እግዚአብሔር አምላክ ስለቀደሙት ብሎ ቃል የሚገባ የቀደሙትን ልጆች የሚባርክ ነው። ስለዚህ ምን ያስፈልጋል? እምነት። ለዚህ እኮ ነው ቅዱስ ጳውሎስ ምሳሌ አድርጎ ኖህን አመጣው። ኖህ ገና ስለማይታየው ነገር ተረድቷል። እግዚአብሔርን እየፈራ ቤተሰቦቹን ለማዳን የኖህ ጥንካሬ፣ የኖህ እምነት ማንን አድኗል? የኖህ ጥንካሬ፣ የኖህ እምነት ማንን ያዳነው? ቤተሰቦቹን አድኗል። ምድርን አስምሯል። የኖህ እምነት 120 ዓመት ሙሉ በእግዚአብሔር ላይ ያለው እምነት አለመሸርሸር በምድር ላይ ያሉትን ሁሉ እንስሳቶች እንዲተርፉ አድርጓቸዋል። በደረት የሚሳቡ
በሰማይ የሚበሩ እንደዚህ እኮ ቀላል ነገር አይደለም እያወራን ያለ ነው። ኖ በጥፋት ውሃ ከባድ ነገር ተፈጸመ ምናምን ስንል ቁመታቸው ሰማያት የደረሱ ምግባቸውን በፀሐይ ብርሃን የሚያበስሉ ምድርን ያቆሸሹ ኔፍሊም ብለን የምንጠራቸው ኑሯቸው እንደ መላእክት የነበረ ነገር ግን ክብረ ቅድስናቸውን ያጡ ያልተገባን ነገር ለሰው ልጆች ያስተማሩ ከቃየል ሴት ልጆች ጋር የተዳቀሉ የተዋለዱ ግማሾቹ በሽምብራ ቅጠል ያህል ራሳቸውን የሚቀልሉ ግማሾቹ ምግብ በልተው የማይጠግቡ ውሃ ውቅያኖሶችን በከፍተኛ ደረጃ የሚጠጡ ዓለምን ያስጨነቁ ምድርን ያስፈሩ እጅግ ከባድ የሆነ የዝሙትና የኃጢአት ነገርን ያስፋፉ ምድር ሞልቷት ነበር። ከነዛ ውስጥ ግን የታመነው ኖህን ግን ምን አለው? መረጠው። 120 ዓመት እግዚአብሔር አምላክን ታገሰ እየገነባ እምነቱን በምን በስራ ጊዜው ሲደርስ ገነባዋለሁ አለለም። እምነቱን በምን በስራ 120 ዓመት እምነትን ከምን ጋር ከስራ ጋር ይዞ የታዘዘውን እየሰራ ቁረጥ የተባለውን እየቆረጠ ለካ የተባለውን እየለካ በውሃ ላይ እያንሳፈፈ 120 ዓመታትን ጠበቅ። እግዚአብሔር አምላክ ስለ ኖህ ሲል ቤተሰቦቹን ልጆቹን ሁሉ አዳነ። ይቀጥላል። ስለዚህ የመልካም ቤተሰብ ትህትና፣ የመልካም ቤተሰብ ጥበቃ፣ የመልካም ቤተሰብ ትዕግስት ቤተሰብን ያድናል፣ ህዝብን ያድናል፣ ሀገር ያስባርካል፣ ዘር ያስቀጥላል። እግዚአብሔር አምላክን መውደድ መታመን ግዴታ ስለሆነ ለዚህ ነው ቅዱስ ጳውሎስ እየፈራ ቤተሰቦቹን ለማዳን መርከብን በእምነት አዘጋጀ። ራሳችንን ስናዘጋጅ በእምነት መሆን አለበት፣ በጥርጣሬ አይደለም። ይኖር ይሆን አይኖር ይሆን፣ ይገኝ ይሆን አይገኝም ሆይ፣ አምላክ በእውነት ቃል የገባውን ይሰጠን ሆን አይሰጠን ሆይ አንልም። የእኛ ድርሻ መታመን ነው፣ የእግዚአብሔር ድርሻ መስጠት ነው። የእኛ ድርሻ ቃሉን ሰምቶ መኖር ነው። የእርሱ ድርሻ ደግሞ ለገባልን ቃል ኪዳን መስጠት ነው። የጊዜ ባለቤት እግዚአብሔር ነው። ጊዜን በትዕግስት መጠበቅ አለብን። ስለዚህ ነው መርከብን በእምነት አዘጋጀ። በዚህ ዓለም ኩነኔ በእምነት የሚገኘውን ጽድቅ ወራሽ ሆነ አለ። በእምነት የሚገኝ ምን ጽድቅ አለ? በመታመን የሚገኝ ምን ጽድቅ አለ? ኖህ ስለ እምነቱ ተስፋ አገኘ። ኖህ ስለ እምነቱ ለምድር ቃል አስገባ። የኖህ ቃል ኪዳን እስካሁን ድረስ ለዓለም ሁሉ ይሰራል። በእግዚአብሔርና በኖህ መሃል ቀስተ ደመናው ምልክት ሆነ። ከዚህ በኋላ የሰው ልጆች በውሃ ላያጠፋ እግዚአብሔር አምላክ ለኖህ ቃል ገባለት። ምንም ቢበድል የሰው ልጅ ምንም ዓለም ላይ የከፋ ነገር ቢሆን እነ ኖህ ዘመን የተፈጸመው ያ ንፍር ውሃ ከሰማይ ከምድር ይፈልቅ የነበረው የንፍር ውሃ ጥፋት ዳግም ይችን መሬት እንዳይዳስሳት በኖህና በእግዚአብሔር መሃል ቃል ኪዳን ተፈጸመ። ስለ ጽድቅ፣ ስለ 120 ዓመት ትዕግስት። ለዚህ ነው ቅዱስ ጳውሎስ ኖህ ገና ስለማይታየው ነገር ተረድቶ ስለሚታየው ሰው ስለማይታየው ነገር ተረድቶ እግዚአብሔርን እየፈራ ቤተሰቦቹን ለማዳን መርከብ በእምነት አዘጋጀ። በዚህ ዓለም ኮነነ፣ በእምነት የሚገኘውን የጽድቅ ወራሽ ሆነ፣ የጽድቅ ወራሽ ሆነ በማለት ያስቀምጣል። ስለዚህ እግዚአብሔር አምላክን በሙሉ ልባችን፣ በሙሉ ሀሳባችን፣ በሙሉ ህይወታችን ምን ማለት አለብን? መቀበል መቻል አለብን ማለት ነው። እግዚአብሔር አምላክን ያመነ ሰው አይወድቅም። ከቁጥር 8 እስከ 12 ድረስ ያለውን እናነባለን። ለተወሰነ ጊዜ ሼር አርጉት። መጣ ሼር አርጉት። ከኛ ጋር ይሁን። እሺ በደንብ ሼር አድርጉት። እሺ ስለዚህ ከቁጥር 8 ጀምሮ እስከ 12 እንደዚህ ይላል። አብርሃም የተባለው ርስት አድርጎ ሊቀበለው ወዳለው ስፍራ ለመውጣት በእምነት ታዘዘ። አብርሃም የተባለው ርስት አድርጎ ሊቀበለው ወዳለው ስፍራ ለመውጣት
በእምነት ታዘዘ። አብርሃም በእምነት ከታዘዘበት ቦታ ሲወጣ ግን ወዴት እንደሚሄድ ሳያውቅ ወጣ ይላል። አብርሃም በእምነት ሲወጣ የት እንደሚሄድ አያውቅም። ከእናት አባቱ ቤት ወጥቶ አያውቅም። ከሀገሩ ወጥቶ አያውቅም። ሌላውን ዓለም አያውቅም። የወጣበትም ሀገር ሩቅ ነው፣ ሩቅ። በምን ወጣ ግን? በእምነት ወጣ። ስለሚሄድበት፣ ስለሚደርስበት፣ ስለሚነካው ምድር ትገባለህ ወደ ተባለበት ወደዛ ምድር እንዴት ሄዱ ምን እንደሚያጋጥመው ምናምን አያውቅም። ማንን አምኖ ወጣ? አንድ እግዚአብሔርን አምኖ ወጣ። ስለዚህ ዛሬ አሁን ቅዱስ ጳውሎስ እየተናገረ ያለው ምንድን ነው? ስለሚመጣው ትወርሱታላችሁ ስለተባል ነው። ስለ መንግስተ ሰማያት እየነገራቸው ነው። እናንተ ያኔ ሙሴ ከእስራኤል ከግብፅ ባርነት በወጣበት ሳለ በመንገድ ላይ የሄዱት አባቶቻችን እግዚአብሔር አምላክ የነገራቸውን ቃል ቢሰሙ ኖሮ ይህቺ ለእነ አብርሃም የተሰጠችዋን ምድር ይረግጡ ነበረ። ነገር ግን እሳ ባንጎራገሩት ልክ ሁሉም ምድር ላይ እዛ በረሃ ላይ ቀሩ። 40 ዘመናትን በምድር ተቀጡ። ዛሬም በእምነት እግዚአብሔር አምላክ በምድር ላይ ሳለ በእነዚህ በ33 ዓመታቶች ውስጥ በተለይ ደግሞ በ3 ዓመታቶች ውስጥ ያስተማራቸውን ትምህርቶች ያልተቀበላችሁ፣ ያላመናችሁ፣ አምናችሁ ያልወሰዳችሁ ወደኋላ የምትመለሱ ከሆነ የቀደሙት አባቶቻችሁ ያደረጉትን በእምነት የተቀበላቸውን እነዛ ምድር እናንተ ግን ከክርስቶስ የተነገራችሁን ያቺን ዘላለማዊ መንግስት ግን አትዋትም እያላችሁ ነው። ስለዚህ ማንን ምሳሌ ያደረገ? አብርሃምን አመጣ። አብርሃም የተባለው ርስት አድርጎ ሊቀበል ወዳለው ስፍራ ለመውጣት በእምነት ታዘዘ። ወዴት እንደሚሄድ ሳያውቅ ወጣ። የት እንደሚሄድ አያውቅም። ምን እንደሚገጥመው አያውቅም። ምን እንደሚደርስበት አያውቅም። ስለዚህ በምን ወጣ? በእምነት። ለእንግዶች እንደሚሆን በተስፋ ቃል በተሰጠው ሀገር በድንኳን ኖረ። ቤት የነበረው በምን ኖረ? በድንኳን ውስጥ። ተስፋ ተሰጥቶት ብቻውን ከሚስቱ ሳራ ጋር ምን ሆነ? በድንኳን ውስጥ ኖረ። ያን የተስፋ ቃል አብሮት ከሚወርሱ ከይስሐቅና ከያዕቆብ ጋር እንደ መጻተኛ በእምነት ተቀመጠ። መጻተኛ እንደሚረዳ ሰው በበረሃ ለምን መጠበቅ ነበረባቸው? ያቺ የተስፋ ምድር ምሳሌነቷ፣ የግብፅ ምድር ባርነት ምሳሌነቷ ስለ አዳም ልጆች ነው። በጣም ለሚገባን ሰዎች ያዕቆብ እኮ ምግብ ፍለጋ ወደ ግብፅ ሄዶ ነው እዛው ቀርቶ የልጅ ልጆቹ በጠቅላላ ባሪያ እንዲሆኑ የሆነው። ያ ሁሉ ስቃይ መከራ ልጆቻቸውን ወልደው በጭቃ እስከ መርገጥ ዛሬ ለግብፅ ምድር ታላላቅ የሆነ በረከት የሚመስሉትን እነዛን ነገር ሲሰሩ እያንዳንዷ ነገር ውስጥ የእስራኤላውያኖች ደምና የእስራኤላውያኖች ስጋ መቆረሱን እንዳትረሱ። እያንዳንዷ ግንባታ ውስጥ እያንዳንዷ የተገነባች ግንባታ ውስጥ ግብፅ ውስጥ የምትመለከቷት ሁሉ የነ ራሔል የእንባ ጠብታ አለባት። የብዙ እስራኤላውያኖች ለቅሶ አለባት። ስለዚህ ያቺ ቦታ የሲኦልን ምልክት ወይም ደግሞ ለሲኦል ለእስራኤል ልጆች ወይም ለእግዚአብሔር ለሆኑ ሕዝቦች ሁሉ እግዚአብሔር አምላክን በረሱ ቁጥር የተቀጡባትን አዳም ከነ ልጆቹ የሚሰቃይባት የሲኦል ምሳሌ ሆና ስትቀመጥ፣ ሙሴ ደግሞ የጌታችን የመድኃኒታችን የኢየሱስ ክርስቶስ ምሳሌ ሆነ። ሕዝቡን ነፃ ሊያወጣ ራሱን ቤዛ አድርጎ ሰጠ። ሙሴ ከቤተ መንግስት ነው የወጣው። እንደ ሌሎቹ ባሪያ ወይም ደግሞ ዕቃ የሚጫንበት አልነበር። ነገር ግን ቤዛ ሆኖ ሕዝቡን ይዞ ወጣ፣ ዋጋ ከፈለ። በዘመኑ ሁሉ ጌታችን መድኃኒታችን ኢየሱስ ክርስቶስ የሰው ልጆች ሁሉ ለማውጣትም ተሰደደ። ሙሴ ተሰደደ፣ ክርስቶስ ተሰደደ። ሙሴ ተመለሰ፣ ክርስቶስ ተመለሰ። ሙሴ ህዝቡን አስተማረ፣ ቀሰቀሰ፣ እንዲወጡ ብዙ ነገር አደረገ። ጌታችን ኢየሱስ ክርስቶስ ድንቅ ታምራትን ሁሉ እያሳየ በህዝቡ መሀል ተመላልሶ አስተማረ። እግዚአብሔር አምላክ ለሙሴ ቃል ገባለት። ጌታችን መድኃኒታችን ኢየሱስ ክርስቶስ እርሱን ላመኑትና በእርሱ ለሆኑት ሁሉ ቃል ኪዳን ገባላቸው። ሙሴ ቃል ኪዳኑን ያገኘው ከእግዚአብሔር ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ቃል ኪዳኑ የባህሪው ነው፣ የራሱ ነው። ሙሴ ትገቡበታላችሁ ተብሎ የተነገራቸው ርስት የምታልፍ ናት። ጌታችሁ መድኃኒታችን ኢየሱስ ክርስቶስ ትገቡበታላችሁ ያለ የማታልፍ ናት፣ ማንም ያልገባባት።
ሙሴ ይዟቸው የወጣሁት እስራኤላውያኖች መግባት የሚኖርባቸው በህይወት ነው። ወደዛ ጌታችን መድኃኒታችን ኢየሱስ ክርስቶስ የገባባት ያቺን መንግስተ ሰማያት ለመግባት አንድ ጊዜ ሞተን ዳግም ደግሞ በማይበሰብስ ስጋ መነሳት አለብን በአባታችን በቅዱስ ጳውሎስ ትምህርት። ስለዚህ አብርሃም በእምነት ወጣ፣ እንደ መጻተኛ እንደ ለማኝ እግዚአብሔርን አምኖ የአምላክን ቃል ኪዳን አምኖ እሰጠዋለሁ ያለውን ርስት አምኖ እንደምን ሆነ? እንደ መጻተኛ በእምነት ተቀመጠ። ልጆቹን ጭምር ይዞ ተቀመጠ። መሰረት ያላትን እግዚአብሔር የሰራትን የፈጠራትን ከተማ ይጠብቅ ነበረና ማን? አብርሃም። የትኛዋን? እስራኤልን ይጠብቅ ነበረና ገና ወደ ርስቱ ወደ ራሱ ምድር ወደ አባቶቹ ምድር እግዚአብሔር አምላክ ወደ ፈቀደለት ምድር ገና ማንም አላረፈምና አብርሃም ገና 2 ልጆች ናቸው ያሉት። አንደኛው እስማኤል ነው፣ ሁለተኛው ይስሐቅ። እስማኤል ከአጋር ጋር ተሰዷል። ይስሐቅ ደግሞ ያዕቆብን ወልዷል። ያዕቆብ ደግሞ 12ቱን ነገድ ወለደ። 12ቱ ነገዶች እያለ እየቀጠለ ብዙ ዓመታት ፈጀባቸው እግዚአብሔር ወደ ሰጣቸው ምድር ለመግባት። የ40 ዘመናት የእግር ጉዞ ጭምርን ጨምሮ ባርነትን፣ የብዙ ዓመታቶችን ባርነት እነዛን ሁሉ ጨምሮ በብዙ ስቃይና መከራ የእግዚአብሔርን ርስት ለማግኘት ምድርን ለማግኘት እነዛን ሁሉ ዘመናት ጠበቁ። ነገር ግን ያቺ ምድር ግን የምታልፍ ናት። መሰረት ግን ያላት ናት። መሰረቷ ክርስቶስ ስለነበረ ክርስቶስ የሚገለጥበት ለአዳምና ለልጆቹ ቃል ኪዳን የሚገባበት የኦሪትን ጥላ ገፎ የአዲስ ኪዳንን ስርዓት የሚሰራበት ለእነ አብርሃም ለኖ የተሰጣቸው ቃል ኪዳን አይነት ሳይሆን የማታልፈውን ዘላለማዊ የሆነች መንግስተ ሰማያትን ለሰው ልጆች ለመስጠት ቃል የሚገባባት የአዲስ ኪዳን ቤተ መቅደስ መስራች የአዲስ ኪዳን ሊቀ ካህን ክህነቱ ዘላለማዊ የሆነ አምላክነትን ከሰውነት አጣምሮ የያዘ የተዋሃደ የተገለጠ የሰው ልጆች ያከበረ የወደደ የተናቁትን ያነሳበት ይቺ የአዲስ ኪዳን ምሳሌ የአዲስ ኪዳን ፍጻሜ የብሉይ ኪዳኑ ትንቢት የሚፈጸምባት ያቺ ኢየሩሳሌም የተባለች ምድርን እግዚአብሔር አምላክ መሰረት ያላት ከተማ አድርጎ ለእነ አብርሃም ሊሰጣቸው ቃል ገባ። ተስፋ የሰጠው የታመነ እንደሆነ በደንብ አስምሩበት። ተስፋ የሰጠው ምንድን ነው? የታመነውን። ይሄ ዝም ብሎ ሞቅ ሲላቸው በመንግስታት ደግሞ ዝቅ ሲልባቸው የሆነ ሳለ የሚነሱ ምናምን አይደለም። የታመነ ነው። ለማን? ለአብርሃም የገባው። አብርሃም የመጀመሪያው አባት ነው። አይታችሁ ትውልድ ሲቆጠር ከአብርሃም ይጀመራል። አብርሃም የመጀመሪያ ትውልድ የሚቆጠርበት ነው። ከአብርሃም አንስተን እስከ ክርስቶስ ድረስ ስንቆጥር 42 ትውልድ ተቆጥሯል። የእነዚህ ትውልዶች መነሻ እያለ ያስቀምጧል። ስለዚህ አብርሃም ተስፋ የተሰጠው የታመነ እንደሆነ ስለቆጠረች ሳራ ራሷ ደግሞ እድሜዋ እንኳን ካለፈ በኋላ ዘርን ለመጸነስ ኃይልን በእምነት አገኘች። ጊዜው ያለፈ እንኳን ቢሆን በሰዎች አይን አይ ተንቋቋች እኮ በቃ እቺማ እኮ ሞቷን ነው የምትጠብቀው 1 ሐሙስ ቀራት የተባላላ ሳራ እንኳን የእግዚአብሔርን ቃል በእምነት ተቀበለች። ዛሬ ትሞታለህ ስንባል ማለቃቀስ እንጀምራለን። ዛሬ አጣ ስንባል መጮህ እንጀምራለን። ታሪክ ቀያሪ አምላክ እንዳለን አናስብ። በቃ እኮ አንቺ እኮ አበቃለች ስትባል ትሟዘዛለች። በቆም ያለች አስከሬን ዴድ ወከርሶች እንደሚባሉት የሚራመዱ ሰዎች አሉ፣ ተስፋ የሌላቸው እግር እያለው እጅ እያለው አይምሮ እያለው የሚናገርበት ጤና እያለው ምን እያለው ትንጥዬ ነገር ብቻ ከአካሉ ላይ ስለጎደለ ራሱን የሚጠላ ሰዋል። እነርሱ እኮ በእድሜ ሄደዋል። ቅዱስ ጳውሎስ የገለጠበትን አገላለጥ እስኪ ተመልከቱት። ምን ይላል? ተስፋ የሰጠው የታመነ እንደሆነ ስለቆጠረች። ኑ እንወቃቀስ ያለን አምላክ እኮ ያ የታመነ ነው። የሳራም አምላክ እኮ ነው። አምላክነቱ አልተቀየረም። የማይሰራ እንዳይመስላችሁ። አባቴ ይሰራል እኔም እሰራለሁ እስከ ዛሬ ብሏል። ለእነ አብርሃም ቃል የገባና አብርሃምን ሲረዳ የነበረ አምላክ ዛሬም በዙፋን አለ፣ አልተቀየረም። ከአዲስ ኪዳን በኋላ የሚቀየር አምላክ የለንም። እሱ የሚቀያየር አምላክ አይደለም። ቃሉ የታመነ ነው። የታመንን መሆን የከበደን እኛ ነን። እግዚአብሔር አምላክ ተስፋ የሚሰጥ አምላክ ነው። ተስፋ የሚያስቆርጥ አለም። ተስፋ የምንቆርጥ እኛ ነን፣ በምድራዊ ህይወት ውስጥ የተጨመላለቅ። ስለዚህ ተስፋ የሰጠው የታመነ እንደሆነ ስለቆጠረች ሳራ ራሷ ደግሞ እድሜዋ እንኳን ካለፈ በኋላ ዘር በማህፀኗ የማይገኝ የተባለች ለዘር የሚሆናት ወቅት ያበቃለት ኩምትር ያለ ሞት የምትጠብቅ ሳራ እንኳን በስተመጨረሻ ከእግዚአብሔር የተሰጣትን ቃል ኪዳን አመነች፣ ንጹሕ ሆነች፣ ልቧን ክፍት አደረገች፣ የታመነ ነገር አደረገች። ለመጸነስ ኃይልን በእምነት አገኘች። ለመጸነስ ምን ያስፈልጋል? እምነት ያስፈልጋል። ለመኖር ምን ያስፈልጋል? እምነት ያስፈልጋል። ነገን ለማየት እምነት ያስፈልጋል።
የተሻለ ቀን የሚፈልጉ ሰዎች የተሻለ እምነት ሊኖራቸው ይገባል። በመጠበቂያ ቦታ ዘውትር ሁልጊዜ መገኘት መቻል አለባቸው። በመመላለሻ ቦታ ዘውትር ሁልጊዜ መገኘት አለብን። ስለዚህ በእምነት ምን አለች? ኃይልን አገኘች፣ ጸነሰች። ስለዚህ ደግሞ አለ ቅዱስ ጳውሎስ፣ ስለዚህ ደግሞ በብዛታቸው እንደ ሰማይ ኮከብ እንደማይቆጠር በባህር ዳር እንዳለ አሸዋ የነበሩ የሞተን ሰው እንኳን ከመሰለው ከአንዱ ተወለዱ አለ። የሞተ ሰው ከመሰለ ከአንዱ ተወለዱ። ማን የሞተ ሰው የመሰለው? ለምንድን ነው አብርሃምን የሞተ ሰው ብሎ ሊናገረው የቻለው? እንዴት ነበረ የሞተ ሰው ያለው? የሞተ ሰው ከመሰለው በማለት አብርሃም እርጅናውን ይገልጧል። ለሰውነቱ ሙቀት የሌለው ዘር ለማመንጨት እድሜው የሄደ ራሱን ደግፎ ለመሄድ እጅግ በጣም የከበደው የሆነን ነገር ለመያዝ በጣም እድሜው የገፋ አንገቱን ደፍቶ የሚኖር ከሚስቱ ጋር ተኮራምቶ በድንኳን ውስጥ የሚኖር ደስታው እንኳን መንገድ ላይ በሚያገኛቸው እንግዶች በቤቱ በሚያሩት እንግዶች ብቻ ደስተኛ የሚሰማው አብርሃም አባታችን እንኳን እንደ ሞተ ነበረ። ነገር ግን እርጅናውን ይገልጠውና ብዛታቸው እንደ ሰማይ ኮከብ እንደማይቆጠር ባህር ዳር እንዳለ አሸዋ የሚሆኑ እስራኤል ከአብርሃም መወለዳቸውን ያስረዳል። ሞታ በቃለት፣ ከዚህ በኋላ እድሜ የለውም፣ ጃጅቷል፣ በቃ ሙቀት የለውም፣ ሰውነቱ ቀዝቃዛን ወደ ሞት እየሄደ ነው የተባለው አብርሃም እንኳን ዛሬ ምድር ስፍር ቆጥሮ የማይጨርሰው ዘር ከእግዚአብሔር ዘንድ አገኘ። ለምን? ስላመነ፣ ስለታመነ። የመጨረሻዋ ደቂቃዎች፣ የመጨረሻ የማብቂያ ሰዓቶች የታመኑ መሆን አለባቸው። ልክ ስንታመን ቀን ይጨምራል። ልክ ተስፋችን ሙሉ ሲሆን ሌላ አዲስ ነገር እንጀምራለን። ባለፉት ነገሮች ላይ ስንስቅባቸውና የሚመጣውን ነገር በተስፋ ስንጠብቅ ያለፉት ነገሮች ደካማ ሆነው ይቀመጡና ከፊታችን ያሉት ቀናቶች የሚያምሩ ይሆናሉ። የፊታችንን ብናውቅ ምን ያህል ተስፋ ባረግን። ግን እምነት ያስፈልጋል። የሚታየውን ሳይሆን የማይታየውን ከእግዚአብሔር ዘንድ የተሰጠንን ቃል ኪዳን መጠበቅ አለብን። ስለዚህ ምን አለ? እነዚህ ሁሉ አምነው ሞቱ፣ የተሰጣቸው የተስፋ ቃል አላገኙም። ዳሩ ግን ከሩቅ ሆነው አዩትና ተሳለሙት፣ በምድሪቱም እንግዶችን መጻተኞች እንዲሆኑ ታመኗል። እነ አብርሃም አልገቡም፣ እነ ይስሐቅ አልገቡም፣ እነ ያዕቆብ አልገቡም፣ ሙሴ እንኳን አልገባም። ነገር ግን ከሩቅ ሆነው ተሳለሟት። ለምን? ሙሴን እንመልከተው። ይህ የአባቶች ርስት ነው ተብሎ ከሩቅ አሳየው። ነገር ግን ወደዛች ርስት ምድር ግን ምን እንዲል አላለም? እንዲገባ ግን አልሆነ። ያችን ርስት አልረገጣትም። ሙሴ ግን ከሩቅ ሆኖ ምን አለ? ከሩቅ ሆኖ ተመለከተ። እንዲህ የሚሉትን ለእነርሱ የሚሆነውን አገር እንዲፈልጉ ያመለክታል። ያን የወጡበትን ሀገር አስበው ቢሆን ሊመለሱ ጊዜ በሆነላቸው ነበረ። ሩቅ ስለነበረ ሩቅ ከመሄድ ይልቅ እጅግ ርቀው ብዙ መከራ ከመቀበል ይልቅ መመለስን በተመኙ ነበር። ግን የማይታየውን ምድር ምን አደረጉ? በተስፋ ጠበቁ። ነገር ግን ዝም ብለው በቀላል መንገድ አላገኟትም። መንገድ ላይ እየደከሙ እየወደቁ እየተነሱ እየተራቡ እያዘኑ እያለቀሱ እየተወረሩ እየተጠመዱ እየተያዙ ያችን ምድር ርስት ግን አገኟት። ዛሬ እኛ ክርስቲያኖች በዚህን ዘመን ያለን የማታልፈዋን ምድር ለማውረስ እንደ እስራኤላኖች ጉዞ ጀምረን 40 ቀናችን ላይ ስንጠመቅ የእስራኤልን ከግብፅ መውጣት ባርነት ጀምረናል። ግብፃውያኖች እስራኤላኖችን ገዝተው በነበሩበት ሰዓት ላይ ሙሴ ወደኋላ እንዳይመለከቱ ነግሯቸው የግብፅ ምስር፣ የግብፅ ጥንቆላ፣ የግብፅ አስማት እንዳይማርካቸው አድርጎ ነግሯቸው ይዞ ሲወጣ ወደኋላ የቀሩት ሞት ቀምሰዋል። በመንገድ ላይ የተጠራጠሩትም ሞተዋል። ከእግዚአብሔር ውጭ ጣዖታትን ያመለኩም አልቀዋል። በምድራዊ ምቾት ውስጥ የተንቀሳቀሱ ምድር ላይ አልቋል። ከግብፅ ባርነት ከወጡት 2 ብቻ ገብቷል። ለዚህ ነው 2 በሮች በሰማይ አሉ። አንደኛዋ ጠባብ ናት፣ አንደኛዋ ሰፊ ናት። ብዙዎች ለጠባቧ በር የተመረጡ ቢሆንም ጥቂቶች ግን በዛች ጠባብ በር በኩል ያልፋሉ። ብዙዎች ግን በዛ በሰፊው በር በኩል ወደ ሞት ይሄዳሉ። ብዙዎች ከግብፅ ባርነት ነፃ ወጥቷል። የተመረጠቿን ቅድስት የሆነቿን ምድር ግን የገቡት 2 ናቸው። ሌሎቹ በምድር አልቋል። ዛሬ የጀመርናት የ40 ቀንና የ80 ቀን ጉዟችን የእስራኤላውያኖችን እነዚህ አሁን ከግብፅ ባርነት የወጡትን የእስራኤላውያኖችን እስቲ ሼር አርጉት። እሺ እግዚአብሔር አምላክ ከኛ ጋር ይሁን። ሼር አርጉት። ስለዚህ እነዚህ ከእስራኤል ከግብፅ ባርነት ልክ እንደወጡት እናንተም የ40ና የ80 ቀን ረዥም ጉዞ ስቃይ፣ መከራ፣ ስድብ፣ ማላገጥ፣
ጩኸት፣ ምራቅ መተፋት፣ መገደል፣ መሰደድ፣ ንብረት መቀማት፣ መጥላላት፣ በሰው ፊት ልክ እንደ ሰው አለመታየት፣ እነዚህ ነገሮች ሁሉ ልክ እስራኤላኖችን ይገጥማቸው እንደነበረ ይገጥማቸዋል። በእምነት ለቆዩት ግን ምድሯን ያገኛሉ። እምነት ግን የሌላቸው ነፍሳቸውን በምድር ይተዋሉ። ለዚህ እኮ ነው እነዚህ ሁሉ ነገሮች ይገጥሟቸዋል። ስለ እኔ ብሎ ስለ ስሜ ወይም ደግሞ ስለ እኔ ስለ ክርስቶስ ስለ ሰማያዊው ብሎ ነፍሱን በሰማይ የሚያኖራት ስለ እኔ ብሎ ነፍሱን አሳልፎ የሚሰጥ በሰማይ ያገኛታል። ነገር ግን በምድር ላይ ስላለው ነፍሱን አሳልፎ የሚሰጥ ከሆነ ግን በሰማይ ያጣታል። እርሱ ሞት ይፈረድበታል። ለሰይጣንና ለእነርሱ ወደ ተዘጋጀው ጥርስ ማፋጨት ወደሆነበት ወደዛ ጥልቅ እሳት ይወረወራሉ እያለ ምሳሌ ነገር። ስለዚህ እኛ እንደ እስራኤላኖች ከግብፅ ባርነት ነፃ ወጥተናል በጥምቀት። ስለዚህ ጉዞአችን በጠቅላላ እንደነ ኢያሱ መሆን መቻል አለበት። ካልሆነስ እምነታችን ባዶ ይሆናል። እምነት ያጣ ሰው ሁሉ ይሞታል። ለዚህ ነው እንዲህ የሚሉትን ለእነርሱ የሚሆነውን ሀገር እንደሚፈልጉ ያመለክታሉና ያን የወጡበትን ሀገር አስበው ቢሆን ሊመለሱ ጊዜ በሆነላቸው ነበር። አሁን ግን የሚበልጠውን እርሱም ሰማያዊ ሀገር ይናፍቃሉ። የትኛውን ሀገር? ሰማያዊውን ሀገር። የክርስቲያን ሀገሩ የት ነው? ሰማያዊ ነው። ምድራዊ ህይወታችን ላይ ችላ ያለው ምድራዊ ህይወት ለእኛ ማይጠቅም ስለሆነ ነው። በምድራዊ ህይወት ላይ ብዙ ያልተንቀሸቀሽን፣ ብዙ ደስተኞች ያልሆን ነው። ብዙ ልክ እንደ ሌሎቹ ያልፈነጠዝንበት በምድር ላይ ማዘን ስላለብን ነው። በምድር ላይ መሰደድ ስላለብን ነው። በምድር ላይ የዋህ መሆን ስላለብን ነው። በምድር ላይ የሚራራ ልብ ስለሚያስፈልገን ነው። የማቴዎስ ወንጌል ምዕራፍ 5 ላይ ስንመለከት አንቀጸ ብፁዓን የሚላል። ምክንያቱም እኛ የምናስባት ዘላለማውያን ነው እንጂ የምታልፈው ምድር ስላልሆነ። ዛሬ በምድር ላይ ብዙ ሲመቻቸው እኛ ያልተመቸን የሚመስላቸው ምድራዊ ህይወትን ስላልፈለግን ነው። ብንፈልግ ቀላሉ ህሊና መሸጥ በቂ ነው። አካልን ማርከስ በቂ ነው። ምላስን ስድብ ማስለመድ ቀላል ነው። አካላችንን ለኃጢአትና ለተለያዩ ነገሮች ማስገዛት በቂ ነው። ሰው ከሚኖረው በላይ መኖር ይችላል ክርስቲያን ራሱን ዝቅ ካረገ። ግን እኛ ስጋችን፣ አካላችን፣ እስትንፋሳችን፣ ህይወታችን የኛ አይደለም። እኛ የምንኖረው አምላክ እንደፈቀደልን፣ እኛ የክርስቶስ አካል ስለሆንን የእርሱን አካል እንደ አካልነት ይዘን አክብረን ስለምንኖር ምድራዊ ህይወት ላይ ያልተመቻቸንን። መፈመስ ቀላል ነው፣ ትርጉም ግን የለውም። ብዙ መሳቅ ቀላል ነው፣ ግን ትርጉም የለውም። ብዙ ከበርቴ መሆን ቀላል ነው፣ ህሊና መሸጥ በቂ ነው፣ ነገር ግን አያስፈልግም። አካልን ለፈለጉት ነገር ማዋል ይቻላል፣ ግን ክርስቲያን ቁጥብ ነው። እጅግ የተትረፈረፈ እጅግ ሰዎችን የሚያጓጓ ለምድራዊ ዓለም ምቾት የሚመስል ነገር ውስጥ ክርስቲያኖች ብዙ አይገኙም። ለምን? ያላቸውን ሁሉ ሰጥተው ራቁታቸውን ለማኝ ሆነው ገዳም ይገባሉ። በምድር ስለ ጽድቅ የተሰደዱ ሁሉ የእግዚአብሔር ልጆች ናቸውና ብሏል። ስለዚህ እኛ የምንጠብቀው እሱን ነው። አሁን ግን የሚበልጠውን እርሱም ሰማያዊ ሀገር ይናፍቃሉ። ስለዚህ እግዚአብሔር አምላካቸው ተብሎ ሊጠራ በእነርሱ አያፍርም፣ ከተማም አዘጋጅቶላችኋልና አለ። እዚህ ውስጥ ያለን ሁላችን ማንን? እኛ የማን ልጆች? የክርስቶስ ልጆች። እኛ እዚህ ውስጥ ያለን የማን ልጆች? የአምላክ ልጆች። ምድራዊ ህይወታችን ኃላፊ ነው። ይዘን የምንሄደው ነገር የለም። ራቁት ቤሳቤስቲን የለንም። እኛ ይዘን የምንሄደው አብሮት የተቀበሩት እንኳን አሁን በህይወት ያሉ ሰው ቆፍረው እያወጡት ነው። በዘመናችን ከወርቅ ጋር ቢቀበር፣ ከሰራተኛው ጋር ቢቀበር፣ ያለውን ንብረት ሁሉ ይዞ ቢቀበር፣ ከነ መኪናው ቢቀበር፣ አጥንቱን ሰብስበው የሆነ በማዳበሪያ ቆፍረው የሆነ ቦታ ይጥሉታል። ንብረቱን አውጥቶ ይጠቀሙበታል። ምድራዊ ንብረት ለምድር ነው፣ አላፊ ነው። ሰማያዊ የሆነ ቤት ግን የማያልፍ ነው። እሱም ከክርስቶስ ነው። ሁላችን የክርስቶስ ልጆች ስንሆን ምድራዊ ህይወታችን ላይ ብዙም ሳትስፋይ ለመሆን አንሞክር። ብዙ ምድራዊ ህይወታችን ላይ ትርጉም አልባ ኑሮ አንኑር። የመብላት፣ የመጠጣት፣ የመጨፈር፣ የመደነስ፣ የመቀወጥ ምናምን፣ የመፈመስ ምናምን፣ ሰዎች ፊት ግዙፍ ሆኖ መታየት፣ እንደዚህ አይነት ነገር አያስፈልገን። ትርጉም የለውም። ስለ እውነትና ከእግዚአብሔር ጋር ለመኖር ብቻ መዘጋጀት አለብን። ለዚህ ነው ቅዱስ ጳውሎስ እሱ ለቃሉ የታመነ ቃል የገባልን በሰማይ ቤት አዘጋጅቶልናል፣ እርሱም የማያልፈውን ምን መንግስተ ሰማያት። እኛ የንጉሱ ልጆች ነን። እኛ የክርስቶስ ልጆች ነን። እኛ የሰማያዊው ንጉስ የእግዚአብሔር ልጆች ነን። የምድራዊያን ልጆች አይደለንም፣ ወይም የሰይጣን ልጆች አይደለንም፣ ወይም ደግሞ ምድራዊ ሀብት ያፈራቸው ልጆች አይደለንም። እኛ ስንመረጥ እንኳን እግዚአብሔር አምላክ ቀድሶ መርጦ ለሰማያዊ ርስት ያዘጋጀን ቅዱስ የሆነን በክርስቶስ የተቀደስን ቅድስናችን በአምላካችን የሆነ የንጉሱ የዘላለሙ የኢየሱስ ክርስቶስ ልጆች
ስለዚህ ቅድስና ያለን ልጆች ነን። ምክንያቱም እግዚአብሔር አምላክ ቅዱስ ነው፣ እናንተም ቅዱሳን ሁኑ ብሎ ራሱ እግዚአብሔር አምላክ እንደነገረን ከቁጥር 17 ጀምረን እስከ 22 ስንመለከት እንደዚህ ይላል። አብርሃም በተፈተነበት ጊዜ ይስሐቅን በእምነት አቀረበ። የተስፋን ቃል የተቀበለ በይስሐቅ ዘር ይጠራላል የተባለ እርሱን አንድ ልጁን እኮ አቀረበ ብሎ ቅዱስ ጳውሎስ ይገረማል። እስኪ አስቡት ይላቸዋል። ዕብራውያኖች የአብርሃም ልጆች ስለሆኑ ዘር ይባረክላል የተባለው አንድ ልጁ በዛ እድሜው ሙት በነበረበት ሰውነቱ ቀዝቃዛ በነበረበት ምንም ነገር ያደርጋል ባልተባለበት በዛ እድሜው እንኳን እግዚአብሔር አምላክ በማይደራደርበት በአንዱ ልጁ በይስሐቅ ተደራደረው። ልጅህን ሰዋልኝ አለው። አብርሃም በእምነት የሚወደውን ልጁን ይስሐቅን እንጨት አሸክሙት የሞሪያም ተራራ ላይ ወጣ። እንደ ታሪክ ስናወራው ቀላል ይመስላል። እስኪ የምትወዱ ልጆች ያላችሁ ልጆቻችሁ ሰውልኝ ብትባሉ ሄዳችሁ በቢላ ታርዳላችሁ? ለዛውም አብርሃም ለሚስቱ አልነገራትም፣ ለሳራ አልነገራትም፣ ለይስሐቅ ለልጁ አልነገረውም። አጅቦት ለሄዱት ለሁለቱም አልነገራቸው። በግም አልያዘ። ቢላውንና እንጨቱን ይዞ በእምነት ወጣ። አንድያ ልጁን ሊሰዋ ከራሱ ጋር ግን ሙግት ነበረበት። ይሟገታል። ለምኖት በብዙ ልመና ውስጥ የሰጠውን ልጁን አምጣ ሲለው መከልከል እንደማይችል ገባው። እግዚአብሔር አምላክ አብርሃምን ፈተነው በማይፈተን ነገር። ዛሬ እኮ በምንወደው ነገር እኮ እንፈተናለን ጎበዝ። በጣም አብዝታችሁ የምትወዱት ባላችሁ ፈተናችሁ ሊሆን ይችላል። በጣም አብዝታችሁ የምትወዷቸው ልጆቻችሁ ለእናንተ ከእግዚአብሔር ጋር ለመኖራችሁ መፈተኛ ይሆንባችኋል። በጣም የምትወዱት በጣም ተንከባክባችሁ ያሳደጋችሁት የመሰረታችሁት ቤታችሁ ፈተና ይሆንባችኋል። ቤታችሁ ሲነድ እግዚአብሔር አምላክን ወዲያው ምሰድቡ ከሆነ ወድቃችኋል። ፌል ሰማያዊ ጉዟችሁ ላይ ሰንክሳር ገብቷል። በጣም የምትኮሩበት መልካችሁ ጥፋት ሊሆንባችሁ ይችላል። ትወድቃላችሁ። ዛሬ የምትኮሩበት ለፍታችሁ የምትሰሩበት አቅማችሁ የሚታይበት አካላችሁ ቢወድቅ ከእግዚአብሔር ጋር መቆማችሁን እንዳትረሱ። ፈተና ይሆናል። ሰይጣን ሊስቅ፣ አምላክ ደግሞ በእናንተ ሊኮራ ይህን ፈተና ሰጥቶ ሊሆን ይችላል። ሰውነታችን ቢሆን የእሱ፣ ድምፃችን ቢሆን የእሱ፣ ቋንቋችን ቢሆን የእሱ፣ ምድራዊነታችን ከእርሱ፣ እኛ ራሳችን የምናልፈው ደርሱ፣ የፈጠረን አምላክ ራሱ፣ ቢጠይቀን የእርሱ፣ ቢሰጠን ከራሱ። የእኛ የሆነ አንዳች ነገር የሌለን ሰዎች መሆናችን አንዘንጋ። ቢጎለን ከእግዚአብሔር፣ ቢተርፈን የአምላክ፣ ብንሰጥ ለእግዚአብሔር፣ ብንቀበል ከእግዚአብሔር፣ ብንኖረው ከእግዚአብሔር ጋር፣ ባንኖርም ወደ እግዚአብሔር የሆንን ሰዎች መሆናችንን ማወቅ አለብን። አብርሃም ተፈተነ። ለዛውም ዘርህን አበዛልሃለሁ ብሎ በስተርጅና በኩል በሰጠው ካረጀ በኋላ ደግሞ ድክ ድክ ሲል ሲወድቅ በእግሮቹ ሲሄድ አባዬ ብሎ ሲጠራው እማዬ ብሎ ሳራን ሲጠራት በዕድሜ ሽምግልናቸው ያገኙት ያ ልጃቸው ይስሐቅን ልክ ደረሰልኝ ሲለው ሰዋልኝ አለው። ስለዚህ ቅዱስ ጳውሎስ አብርሃም በተፈተነበት ጊዜ ይስሐቅን በእምነት አቀረበ አለ። በእምነት አምኖ ለታመነው አምላክ ታምኖ በእምነት የሰጠውን አምላኩን አምኖ መልሶ ሰጠ። የተስፋን ቃል የተቀበለ በይስሐቅ ዘር ይጠራራል የተባለለት እርሱን አንድ ልጁን አቀረበ። አንድ ልጁን አቀረበና አንድ ብቸኛ የሆነ ልጁን ደግሞ እግዚአብሔር አብ ወደ ምድር ላከው። አብርሃም ዘር ይበዛላል ተብሎ ተስፋ የተሰጠበትን ብቸኛ የሆነ ልጁን የሚመካበትን ይስሐቅን አቀረበና እግዚአብሔር አብ ደግሞ በባህሪ የወለደውን አንድያ ልጁን እስከ ሞት ድረስ አሳልፎ ሰጠ። አብርሃም እስከ ሞት ድረስ የታመነ ልጁን አቀረበለት። እግዚአብሔር አምላክ ግን የይስሐቅን ደም አልፈለገም። አንተ እስከ እምነት መሰዊያው ላይ አቅርበ ቢላ አንገቱ ላይ እስከምታረግስ ድረስ እምነትን አየው፣ ቢላውን አንሳለት አለ። ይኸው በአንተ በይስሐቅና በልጆች ፈንታ የሚታረድ አንድያ የሆነ ልጄን በዚህ በበጉ መልክ እልክልሃለሁ አለው። አብርሃም በተስፋ ጠበቅ። እግዚአብሔር ከሙታን እንኳን ሊያስነሳው እንዲቻለው አስቧልና ከዚያም ደግሞ በምሳሌ አገኘው። አብርሃም አንድ ቃል ግን አጽናነው አለ ቅዱስ ጳውሎስ። ብገለው እንኳን አንገቱ ላይ ቢላ አድርጌ ባርደው እንኳን እግዚአብሔር አምላክ ያስነሳዋል፣ ምክንያቱም ከሱ ዘር እንደሚያበዛ ቃል ገብቶልኛል አለ። አመነ። እንደው ባርደው ደም ቢፈሰው እስትንፋሱ ቢቋረጥ እንኳን ሕይወት የሚሰጥ አምላክ ካለመኖር ወደ መኖር ያመጣ አምላክ እርሱ የታመነው ነውና ብሰዋለት እንኳን መልሶ ልጁን ይሰጠኛል ብሎ በእምነት አቀረበ። ደግሞ
ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ይስሐቅ ምሳሌ ሆነ። ይስሐቅ ሊመጣ ስላለው ነገር ያዕቆብና ኤሳውን በእምነት ባረካቸው። ያዕቆብ ሲሞት በእምነት ዮሴፍ ልጆችን እንዳዳናቸው ባረካቸው። በዘንጉም ጫፍ ተጠግቶ ሰገደ። ማን? ያዕቆብ። ለማን ሰገደ? ለዮሴፍ። በዘንጉ ጫፍ ላይ አባት ለልጁ እንዴት ሰገደ? ለምን እንመለከተዋለን። ዮሴፍ ወደ ሞት ቀርቦ ሳለ በእምነት ስለ እስራኤል ልጆች መውጣት አስታወሰ፣ ስለ አጥንቱም አዘዛቸው በማለት ይናገራል። ዮሴፍ ሞቱ እንደቀረበ ቢያውቅም በዚች ባልተባረከች ምድር አጥንቴ እንዳትቀመጥ በወጣችሁ ሰዓት ላይ ጊዜው በደረሰ ሰዓት ሙሴ ከብዙ ሺህ ዓመታት ከብዙ መቶች ዓመታት በኋላ ሲመጣ እናንተን ይዟችሁ በሚወጣበት ሰዓት ላይ ነግሬያችኋለሁ፣ ሞት ይቀድመኛል። ነገር ግን ይህንን አጥንቴን ግን እዚህ እንዳትተውት ወደ ቅድሲቷ ምድር ውሰዷት አለ። እግዚአብሔር አምላክ ዮሴፍን መሰለ። የተዘነጋውን የተረሳውን አዳም አስታወሰ። ቃል ኪዳኑን አሰበ፣ ጊዜውን ፈጸመለት። 5500 ዘመን ጠብቆ የአዳም አጽም በተቀበረባት ጎልጎታ ቃል ኪዳን መፈጸሙን በደሙ አረጠ። አዳምን ከሲኦል ባርነት ነፃ ወጣ። ስለዚህ እግዚአብሔር አምላክ የታመነ ነው። እግዚአብሔር አምላክ እምነት ያለው። በዘንጉ ጫፍ ተጠግቶ ሰገደ የሚለው ያዕቆብ ለዮሴፍ መስገዱን ይናገራል። አባት ለልጁ ዮሴፍ አባቱና 11 ወንድሞቹ እንደሚሰግዱለት ሕልም አይቶ ነበረና ዘፍጥረት 37 ቁጥር 9-11 ላይ ወንድሞቹ ስግደት ዘፍጥረት 42:6 ላይ ተመዝግቧል። የአባቱ ስግደት ደግሞ ዘፍጥረት 47:31 ላይ ሰግዷል። አምላኬ ብሎ ያዕቆብ ከአምላክ ጋር የታገለ እስራኤል ተብሎ ስም የተሰጠው በ12ቱ ነገር ላይ ቃል ኪዳን የተገባለት እግዚአብሔር አምላክ አብዝቶ የወደደው በመንገዱ ሁሉ እግዚአብሔር አምላክ የረዳው ያዕቆብ ለልጁ ሰገደለት። ሰገደ ማለት አምላክ ነህ አለው ማለት አይደል፣ አከበረው። ዮሴፍ የእስራኤል ልጆች እግዚአብሔር ሲያስባችሁ አጥንቴን ከዚህ አንስታችሁ ከእናንተ ጋር ውሰዱ ብሎ አማላቸው። ዘፍጥረት 50 ላይ አለ ቁጥር 25 ላይ ዮሴፍ አጥንቱ ከግብፅ እንዳይቀር ወደ ከነዓን እንዲወጣ መናገሩ ሚስጥር ነው። በአንድምታ ትርጓሜ ላይ የተቀመጠው ምሳሌ ሲሆን ግብፅ የመቃብር ስትሆን ከነዓን ደግሞ የትንሣኤ ምሳሌ ስለሆነች፣ ግብፅ የገሃነም ከነዓን የመንግስተ ሰማይ ምሳሌ ስለሆኑ ይህ ነገር ተነግሯል። የሰው ልጆች አጥንት በምድር እንደማይቀር አምላክን ያመኑ ሁሉ ወደ ቅድሲቷ ምድር ከነ አጥንታቸው ከነ ስጋቸው እንደሚገቡ ሲናገር ዮሴፍ በምሳሌ አጥንቴን በዚህች አትተዋት አለ። ትንሣኤ ሙታን ያለን ሰዎች ነው። 3 መለከቶችን እንሰማለን። የመጀመሪያ አጥንት ይሰበሰባል። ሁለተኛው ስጋ ከጅማት ይጣበቃል። 3ኛው መለከት ሲነፋ ነፍስ ከስጋ ትዋሃዳለች። ለዚህ እኮ ነው ቅዱስ ጳውሎስ በዚህ በሮሜ መልእክት ምዕራፍ 6 ከቁጥር 4 ላይ እንዲህ አለ፣ በእምነት መጠመቅ እንዳለብን ከክርስቶስ ሞት ጋር አንድ እንሆን ዘንድ በጥምቀት እንደገባን ሁሉ ከክርስቶስ ትንሣኤ ጋር አንድ እንሆን ዘንድ ከጥምቀት እንውጣለን አላቸው። ስለዚህ ጥምቀት የዚች የትንሣኤ ሙታን ምሳሌ ከክርስቶስ ጋር አንድ የምንሆንባት በጥምቀት ዘላለማዊ ሞትን ቀብረን ከክርስቶስ ጋር ሞትን ደግሞ ድል አድርገን እንደምንነሳ በትንሣኤ የእግዚአብሔር መንግስት እንደምንኖር ሲናገር ይህንን ተናግሯል። ስለዚህ ቅዱስ ዮሴፍ አጥንቱ ወደ ከነዓን ምድር እንድትሄድ መናገሩ የትንሣኤ ሙታን ወይም የትንሣኤ ዘጉባኤ ምሳሌ እንዲሆን ይናገራል። ከቁጥር 23 እስከ 31 ድረስ ያለውን እንመልከት። ሙሴ ከተወለደ በኋላ ወላጆቹ ያማረ ሕፃን መሆኑን አይተው በእምነት 3 ወር ሸሸጉት። የንጉሥ አዋጅ አልፈሩ። ሙሴ ካደገ በኋላ የፈርዖን ልጅ እንዳይባል በእምነት እምቢ አለ። ከግብፅ ብዙ ገንዘብ ይልቅ ስለ ክርስቶስ መነቀፍ እጅግ የሚበልጥ ባለጠግነት እንዲሆን አስቧልና ለጊዜው በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራ መቀበልን መረጠ፣ ብድራቱን ትኩር ብሎ ተመልክቷልና። ሙሴ በተመቻቸ ቦታ ነው ያለው። ሙሴ የንጉሥ ባለሟል ውስጥ ነው ያለው። በንጉሥ ቤተ መንግስት ውስጥ ነው ያለው። ነገር ግን እዛ በንግስና መኖር እየቻለ ሳለ በእምነት ከህዝቡ ጋር የሚቀበለው መከራ ተቀብሎ ነገር ግን ደግሞ ያቺ ዘላለም ደስታ ወደምትሰጠው ከነዓን ምድር መግባት ግን የአባቶቹ ቃል ኪዳን የተገባዋል በሱ በኩል ይፈጸም ዘንድ መከራ ሊቀበል ተዘጋጀ። ሙሴ መከራ ተቀበለ፣ ተሰደደ፣ ተመላለሰ፣ አለቀሰ፣ ተራበ፣ ጮኸ። በመንገድ ላይ ተራበ፣ መንገድ ረዘመበት፣ ብዙ ንዴቶቹን አልተቋቋመም፣ ከእግዚአብሔር ጋር ተነጋገረ። ነገር ግን ደግሞ የከነዓን ርስትን ግን ከርቀት ተመለከታት። ስለዚህ እኛ ክርስቲያኖች በሙሴ እንመሰላለን። ምሳሌው ሙሴ የኛ ነው።
በእምነት ወጥተናል። ነገር ግን ደግሞ በዓለም ውስጥ ደስተኛ መሆን እየቻልን ደስታችንን እንቆጥበዋለን። ህሊናችንን ሸጠን እግዚአብሔር አምላክን ክደን መኖር ሀብታም ሆነን ብዙ ነገሮችን ሆነን መኖር እየቻልን ብዙ ምርጫዎች እየቀረቡልን ራሳችንን ትተን እንደ እንስሳ መኖር እየቻልን ፍቃድ እያለን ግን ፍቃዳችንን ገድበን ውስጣችን የሚጠቀጭቀንን የስጋ ባህሪያችንን እየገታ ነው። ስናጠፋ እያለቀስን፣ ስንበድል እየተንበረከክን፣ ስንጎድል ደግሞ ለመሙላት ወደ እግዚአብሔር ደጅ እየሄድን እየወደቅን እየተመላለስን በምድር ላይ ደስተኛ ሳንሆን በምድር ላይ ሳይሞላልን ምድራዊ ህይወታችን ላይ ብዙ ደስተኛ የሚያደርጉን ነገር ሲኖሩ እሱን ትተን ሰማያዊ የሆነ ርስትን የምንጠብቀው ልክ እንደ ሙሴ በተመቻችን መንግስት ውስጥ መቀመጥ እየቻለን ልክ እንደ እስራኤላኖች እንደ ወገኖቻችን መከራ ለመቀበል ራሳችን አዘጋጅተን ያለን። ስለዚህ ሙሴ ልጆቹን ቤተሰቦቹን ከእግዚአብሔር ዘንድ የተሰጠውን ቃል ኪዳን አግኝተዋልና የንጉሥ ቁጣ ሳይፈራ የግብፅን ሀገር የተወ በእምነት ነበር። የማይተውን እንደሚያየው አድርጎ ጸንቷልና ያላየውን በእምነት ተከትሎ ሄዷልና። አጥፌ የበኩሮችን ልጆች እንዳይነካ ፋሲካን ደም መርጨትን በእምነት አደረገ። በኩሮችን እንዳይነካ ከእስራኤል ዘንድ የሆኑትን እግዚአብሔር አምላክ የመረጣቸው እንዳያጠፋቸው የበጉን ደም በበራችሁ ላይ ቀቡ አለ። ዛሬ በበጉ ደም የታተምን እኛ ክርስቲያኖች ደግሞ ከሚመጣው ሞት ነፃ ነን። የፈርዖን ቤቶች እንባ በእንባ ሲሆኑ፣ የፈርዖን ቤቶች ለቅሶ ሲቀመጡ፣ የፈርዖን ቤቶች ሙሾ ሲያወርዱ፣ በፈርዖን ቤት ያሉ ተንበርክከው ሲጮሁ የሚያምኑት የጣዖት አምለካቸው አላድን ብሏቸው በየቤታቸው ሞት ሲመዘገብ፣ እስራኤላኖች ግን በራቸው ላይ በእምነት የቀቡት የበጉ ደም ግን ነፃ ወጣቸው። ከቤታቸው ለቅሶ ሳይሆን ደስታ ወጣ። ዛሬ በበጉ ደም ውስጥ የታተምን የበጉን ደም ይዘን የምንሄድ ምድራዊ ማስፈራራት ቢመጣ እንኳን የሚጠብቀን አምላክ የሚተኛ አይደለም። ታትመና ነገ የመቀሰፊያው ቀን ቢሆን ዛሬ ለመዳን የበጉን ደም ይዘናል። ነገ የሞት አዋጅ በምድር ላይ ቢታወጅ ይህ የሞት አዋጅ እንዳይነካን፣ ቤተሰቦቻችንን እንዳይነካ የእስራኤል አባወራዎች የበጉን ደም በበር ላይ ቀብተው ከዛ ከመጣው ሞት እንዳመለጡት ዛሬ ልናመልጥ ዝግጁ ነው። ሁላችንም ታትመናል። እርግጠኛ ነን። ብቁ ነን። ትናንትና ከእግዚአብሔር ስጋና ደም ጋር ነን። ዛሬ ማታ ከእግዚአብሔር ስጋና ደም ጋር አብረን እናድራለን። እኛ በእውነት የእግዚአብሔር ልጅነታችንን አረጋግጠን አጨብጠን ይዘናል። በራችን ላይ ያለው የበጉ ደም እንደማይታይና እንደሚታይ ያረጋግጠናል። ይሄ ጥያቄ ነው። ስለዚህ አጥፊው የበኩሮች ልጆች እንዳይነካ ፋሲካና ደምን መርጨትን በእምነት አደረገ። በደረቅ ምድር እንደሚያልፍ በኤርትራ ባህር በእምነት ተሻገሩ። የግብጾች ግን ሲሞክሩ ተዋጡ። ዛሬ ክርስቲያኖች የምናልፍበት መንገድ ለሌሎች ግን ሞት ማወጃ ነው የሚሆንባቸው። ዛሬ እኛ በእምነት የተሻገርንበት ሌላው እንደ ቀልድ ቢመለከተው ይዋጣል። ፈርዖን በዛ እስራኤላውያኖች በተሻገሩበት ምድር ውስጥ ተቀብሮ ዘላለማዊ ሞትን ተሰጥቶታል። እኛ ግን ከሙሴ ጋር ተሻግረናል። ዛሬ ልንሻገርበት የተዘጋጀው የሙሴ በትር ምሳሌ የሆነችው የክርስቶስ መስቀልን ያመኑ ሁሉ የሚመጣውን ባህር የተከፈለውን ባህር በሙሉ ኮንፊደንስ በሙሉ እምነት ስንሻገር፣ እነዛ ግን ዛሬ በመስቀሉ ላይ የተዘባበቱት ግን የሲኦልን ባህር አይሻገሯትም። ባህሩ አስፈሪ ነው። ሁሉን ይውጣል። በውስጡ የሚያልፉትን ሁሉ ሊይዝ መንገዱ ጠባብ ቢሆንም እግዚአብሔር አምላክ ወጥሮ ስለያዘው እስራኤላኖች በዛ ባህር ውስጥ ተሻገሩ። የፈርዖን ሰራዊቶች ግን እነሱ በተሻገሩበት መንገድ ቢገቡ፣ ነገር ግን እግዚአብሔር አምላክ ወጥሮ ስላልያዘው ውሃው ተገለበጠባቸው፣ ሞቱ። በሚመጣው ዓለም የምንሻገረው የእሳት ባህር አለ። የክርስቶስን ደምና ስጋ በእጃችን ላይ አትመን ይዘን የምንሄድ ከክርስቶስ ጋር የሆንን አካላችን የቀደስን ክርስቶስን የሚሸጥ አካል የያዝን ያንን የሲኦል ባህርን ከፍለን ስንሻገር፣ ነገር ግን በምድር ላይ ሲያሾፉና ሲቀልዱ የነበሩ ሰዎች ግን መሻገር አይችሉም። መንገዱ ጠባብ ነው። ይሞክሩታል፣ ግን ይሰምጣሉ። እኛ ስንሻገር ይመለከታሉ። እዛ ማዶ ቆመው ግን ይለምናሉ፣ ግን መውጫ የላቸው። ይጮሃሉ፣ ግን አይሰሙም። ያለቅሳሉ፣ ግን ለቅሷቸው ከንቱ ነው። እሪ ይላሉ፣ እሪታቸው የማይሰማ ነው፣ የማይደመጥ ነው። ግን ከክርስቶስ ጋር ያሉት ልክ እንደ ሙሴ እህት ማርያም በመንግስተ ሰማያት ደግሞ ያንን የሲኦል ባህር ከተሻገሩ በኋላ ከመላእክቱ ጋር እግዚአብሔር አምላክን ዘላለም ያመሰግኑታል። ወይ እንሻገር ወይ ከሚቃጠሉት ጋር እንሆናለን። የኢያሪኮ ቅጥር 7 ቀን ከዞሩበት በኋላ በእምነት ወደቀ። ዛሬ የተገነቡ የሚመስሉን ማይነቃነቁ የሚመስሉን የሚያስፈሩ የሚመስሉን እጅግ ብዙ ጦሮች ይኖሩ ይሆናል። ግንቡን
በከፍተኛ ደረጃ ያጠሩ ከውስጥ ደግሞ በጦረኝነታቸው የታወቁ እጅግ አደገኛ ጦረኞች ታጥቀው የተሳለን ጦር ይዘው ሊጠብቁ ይችሉ ይሆናል። በየዕለቱ ይጮህ ይሆናል። በየዕለቱ ያስፈራሩ ይሆናል። በየዕለቱ ይዝቱ ይሆናል። በየዕለቱ የመግደልን አዋጅ ሊያውጅ ይችላሉ። በየዕለቱ ስለት ይስሉ ይሆናል። በየዕለቱ እሳት ያነዱ ይሆናል። በየዕለቱ ያሳድዱ ይሆናል። ነገር ግን በእጅ የማንነካው በእልልታ ብቻ የምናፈርሰው ብዙ ግንብ አለ። እምነት ካለ ካመንን በእልልታ ይፈርሳል። እልልታ ለእስራኤላኖች ደስታ ነው፣ ለሌሎቹ ግን ጭንቀት ነው። 7 ቀን ሙሉ እየዞሩ ኢያሪኮን ግን በእልል አሉት። በእልልታ በእጅ ያልተነካ ወይም ደግሞ በቦምብ ያልፈረሰ ወይም ደግሞ በትልልቅ ማፍረሻ ነገሮች ያልፈረሰ በእልልታ የፈረሰ ከተማ ኢያሪኮ። እግዚአብሔር አምላክ ሲኖር በእምነት በእልልታ የማይፈርስ ነገር የለም። ስለዚህ ወደቅ። እምነት ካለን የማንጥለው ነገር የለም። እምነት ካለን ሞት ቢታወጅ ሞት ይፈራል። እምነት ካለን የተቃጠለ ነገር ቢኖር በተቃጠለው ነገር ውስጥ እንራመዳለን። የታመነው አምላክ ከእኛ ጋር ስለሆነ አንፈራም። የሚያስፈራ ነገር የለም። ለዚህ ነው ጋለሞታይቱ ረአብ ሰላዮችን በሰላም ስለተቀበለች ከማይታዘዙት ጋር በእምነት አልጠፋችም። ዛሬ መልካም የሆኑ ሰዎች ይኖራሉ። ዛሬ ጋለሞታ ተብሎ የተጠሩ በመከራው ቀን ግን ደግሞ መትረፊያ የሚሆን ቃል ኪዳን የተሰጣቸው ይኖራሉ። እግዚአብሔር አምላክ ለሁሉም የሰጠው የተለያየ ቃል ኪዳን ስላለ ያቺ በኢያሪኮ ግንብ ውስጥ አስጠልላ ያስቀመጠች ምልክት እንዳይገኝባቸው የሰወረች የእልልታው ድምፅ በተሰማ ሰዓት ግንቡ ሲፈርስ ግን የእሱ ያልፈረሰባት፣ ሌሎች ሲጠፉ እሷ ያልጠፋች፣ ከተረፉት ጋር የተረፈች እንደነዚህ አይነት ሰዎች ደግሞ አሉ። በልባቸው መልካም የሆኑ ምንም ቢሆን ከእግዚአብሔር ጋር አብረው የሚኖሩ የዋህ የሆኑ ደግ የሆኑ ስለሚሆኑ ነገር ገና ያልተገነዘቡ ግን በእምነት ሁሉን ነገር በፍቅር የሚመለከቱ የእግዚአብሔርን ሕዝቦች በእምነት የተቀበሉ የጻድቃኑ በረከት አብሯቸው የሚሆን የቅዱሳኖቹ በረከት አብሯቸው ሆኖ የሚተርፉ እግዚአብሔር አምላክን ከተረፉት ጋር ሆኖ የሚያመሰግኑ ለካ እውነት ነው፣ ለካ የታመነ ነው፣ ለካ እግዚአብሔር አምላክ አለ የሚሉ አሉ። እሷ ምሳሌ ሆነች። ስለዚህ ተረፈች። ከሚያመሰግኑት ጋር አብራ አመሰገነች። እልል ብለው ግንቡን ካፈረሱት ጋር አብራ የእግዚአብሔርን ድንቅ ነገር ተመለከተች። ከቁጥር 32 እስከ 34 ድረስ ያሉን እንመልከት። እንግዲህ ምን እላለሁ? ስለ ጌዲዮን፣ ስለ ባርቅ፣ ስለ ሳምሶን፣ ስለ ዮፍታሄ፣ ስለ ዳዊት፣ ስለ ሳሙኤል፣ ስለ ነቢያትም እንዳልተረክ ጊዜ ያጥርብኛል አላቸው። እነዚህ ሁሉ በእምነት ያደረጉ ናቸው። እነ ጌዲዮን ቢዋጉ፣ እነ ሳምሶን ቢዋጉ፣ በአንድ የአህያ መንጋጋ ሺህ ቢጥሉ፣ እነ ዮፍታሄ እነ ዳዊትን ስንመለከት ጎልያድን በአንድ ጠጠር የጣሉ በእምነት ነው። እግዚአብሔር አብሯቸው ስላለ በእጃቸው ጥቂት ይዘው ግን ግዙፋኖችን ያስፈራሩ፣ አንዱን ጥለው ሺዎችን ያስፈረጠጡ፣ የጦር ክምር፣ የጦር ጋጋታ፣ የጦር ጩኸት የማይበግራቸው፣ የአካል ግዝፍና፣ የተሳሉ ጦሮች፣ የእልልታ ጩኸት የማይበግራቸው፣ ከታመነው ጋር ታምነው አንዲት ጠጠር አንስተው የሚወረውሩ፣ አንዷ ጠጠራቸው መዓት የምትሆን ሺዎችን የሚጥል የነ ዮፍታሄ ታሪክ። እነርሱ በእምነት መንግስታትን ድል ነሱ። በእምነት ሰልጥነው አይደለም፣ ጦር ታጥቀው አይደለም፣ አቅም ኖሯቸው አይደለም፣ ግዝፍና ኖሯቸው አይደለም፣ የጦር ብዛት ኖሯቸው አይደለም። በእምነት የታመነውን አምላክ ታምነው ሺዎችን የሚያስፈራሩ ጦሮችን ጣሉ። ብዙዎችን ድባቅ መቱ። አይሸነፉም የተባሉት ተሸነፉ። ታሪካቸው ተመዘገበ። እነርሱ በእምነት መንግስታትን ድል ነስተው ጽድቅ አደረጉ። የተሰጠውን የተስፋ ቃልም አገኙ። የአንበሶችን አፍ ዘጉ። የእንስሳትን ኃይል አጠፉ። ከሰይፍ ስለታመለጡ ከድካማቸው በረቱ። በጦርነት ኃይለኞች ሆኑ። አንበሳ ቢለቁባቸው ተንበረከኩላቸው። እንስሳትን ቢያሰለጥኑባቸው እንስሳት ተገዙላቸው። እሳት ውስጥ ቢወረውሯቸው እሳቱ ውሃ ሆነላቸው። ወደ ጥልቁ ቢወረውሯቸው ከጥልቁ ብርሃን ወጣላቸው። ያላመኑት እስከሚያምኑ ድረስ ድንቅ ነገር አሳዩ። አካላቸው ቢፈጭ እግዚአብሔር አምላክ ደጋግሞ አነሳቸው። አንገታቸው ቢቆረጥ 1000 ጊዜ እየተነሱ አሳዩ። ብርሃን ሆኖ ያላመኑት እስከሚያምኑ ሆኑ። በሕይወት ያሉት ሆነው በሕይወት ካስተማሩት ይልቅ በሞታቸው ለውጠው የክርስቶስ ልጆች ማድረጋቸው ቀጠለ። እስካሁኑ ሰዓት ድረስ እኛ ላይ ደረሰ። እግዚአብሔር አምላክ ለቃሉ የታመንን ያድርገን።
በእኛ ላይም ድንቅ ስራ የሚሰራ ከሆነ የተመረጠ ዕቃ ያድርገን። የሚፈራ ልባችን እንዲጠነክር፣ የሚንቀጠቀጥ አንደበታችን እንዲዘጋ፣ እግዚአብሔር አምላክን እንድንክድ የቀረበልን የሞት መሳሪያዎች ብዛት እንዳይለውጠን አንደበታችን እግዚአብሔር አምላክ ይዝጋው። የምንታመን ከሆነ ስለ ስሙ መስክረን ሞትን እንድንቀምስ እግዚአብሔር አምላክ ያጽናል። የመንፈስ ቅዱስ ስጦታ ከሌለን እንደ ጴጥሮስ 3 ጊዜ እንክደዋል። ልባችን ክርስቶስን ቢወድ አፋችን ይክዳል። ይህ ደግሞ ከባድ ጸጸት ነው። ለምንሞተው አካል የማይሞተውን እግዚአብሔር አምላክን እንዳንክድ እግዚአብሔር አምላክ ይጠብቀን። በእምነት እንድንመላለስ፣ በእምነት ከእግዚአብሔር ጋር እንድንሆን ጽናትን ይስጠን። ዛሬ የምንሰማት እያንዳንዱ ቃል እምነታችንን ታጠንክርልን። ከቁጥር 35 እስከ 40 ድረስ እንደዚህ አለ ቅዱስ ጳውሎስ። የባዕድ ጭፍሮች አባረሩ፣ ሴቶች ሙታናቸውን በትንሣኤ ተቀበሉ፣ ሌሎችን መዳንን ሳይቀበሉ የሚበልጠውን ትንሣኤ እንዲያገኙ እስከ ሞት ድረስ ተደበደቡ። ኤልያስ የሰራፕቷን ባልቴት ልጅ አስነስቷታልና፣ ኤልያስም የሱነማይቷን ልጅ አስነስቷልና፣ ኤልሳ ከሞተ በኋላ በአጥንቱ አንድ የሞተ ሰውን አስነስቷልና። ሰዎችም አንድ ሰው ሲቀብሩ አደጋ ጣዮች አዩ፣ ሬሳውን በኤልሳ መቃብር ላይ ጣሉት። የኤልሳንም አጥንት በነካ ጊዜ ሰውየው ድኖ በእግሩ ቆመ ተብሎ እንደተመሰከረለት። የባዕድ ጭፍሮች አባረሩ፣ ሴቶች ሙታናቸውን በትንሣኤ ተቀበሉ፣ ሌሎች መዳንን ሳይቀበሉ የሚበልጠውን ትንሣኤ እንዲያገኙ እስከ ሞት ድረስ ተደበደቡ። ሌሎችም መዘበቻ በመሆን በመገረፍ ከዚህ በላይ እስራትን በወህኒ ተፈተኑ። በድንጋይ ተወገሩ፣ ሞቱ፣ ተፈተኑ፣ በመጋዝ ተሰነጠቁ፣ በሰይፍ ተገደሉ፣ ሞቱ። ሁሉ እያጡ መከራን እየተቀበሉ እየተጨነቁ የበግና የፍየል ሌጦ ለብሰው ዞሩ። ዓለም አልተገባቻቸውም። በምድረ በዳ በተራራ በዋሻ በምድር ጉድጓድ ተቅበዘበዙ። እነዚህ ሁሉ በእምነታቸው ተመስክሮላቸው ሳሉ የተሰጠውን የተስፋ ቃል አላገኙ። ያለ እኛ ፍጹማን እንዳይሆኑ እግዚአብሔር ስለ እኛ አንዳች የሚበልጥ ነገር አስቀድሞ አይቶ ነበረና አለ። ስለ ብዙዎች ተናገረ። ከኦሪት በፊት ስለነበሩት ስለ ብዙዎች ተናገረ። ስለ ብዙዎች ኢሳያስ በመጋዝ ተሰንጥቆ እንደሞተ በዕርገት ኢሳያስ ተጽፏል። ኤርሚያስ በድንጋይ ተወግሮ በመሞቱ በሰይፍ ተገድሎ ሞቱ። ንጉሥ ኢዮስያስ የዮሐዴ ልጅ ዘካርያስን አስገድሎታልና የበግ የፍየል ሌጦ ለብሰው ዞሩ ሲል ለድንኳኑ መደረቢያ ከቀይ አውራ በግ ቁርበት ከዚያም በላይ ሌላ መደረቢያ አስቆጣ። ቁርበት አድርግ ዘጸአት 26 ላይ እንደተጻፈ እነ ኤልያስ እነ ኤልሳ በዘመነ ሐዲስ ሐዋርያትን ተከታዮች የወንጌል አርበኞች ልብስ ሳያማርጡ የበግና የፍየል መልበሳቸው ሜንሽን ያደርጋል። እነዚህ ሁሉ በእምነታቸው ተመስክሮላቸው ሳለ የተሰጠውን የተስፋ ቃል ግን አላገኙም። ለምን? የተስፋ ቃልን የሚያወርስ እግዚአብሔር አምላክ እርሱ ወልድ ሰው አልሆነምና ዘላለማዊት የሚሰጥ የኃጢአት ስርየት የሚሆን የአዲስ ኪዳን ሊቀ ካህናችን የሆነ ክርስቶስ በመስቀል ላይ አልተሰዋምና ራሱን ቤዛ አድርጎ ገና አልሰጠምና፣ ስለዚህ ተስፋ አድርገው ይጠብቃሉ። ያ ሁሉ መከራ ተቀበሉ። በሰይፍ ተሰነጠቁ፣ ተወገሩ፣ በድንጋይ ተደበደቡ፣ ተቀጠቀጡ፣ በረሃ ለበረሃ ዞሩ፣ ልብስ አላማረጡም፣ በዋሻ አደሩ፣ የሚበሉትን አጡ፣ ብዙ ነገር ለመኑ። እነዚህ ሁሉ ግን የተስፋውን ቃል አላገኙ። ነገር ግን ደግሞ ይህ ሁሉ መከራ የሚቀበሉት ግን በማይታየው ነገር ውስጥ የምትታየዋን በሚታየው ዓለም ውስጥ የማትታየዋን ያቺ እግዚአብሔር አምላክ ርስት አድርጎ የሚሰጣትን መንግስተ ሰማያትን ናፈቁ፣ ጠበቋት። ደልቷቸው መኖር ሲችሉ፣ ተመችቷቸው መኖር ሲችሉ የአባታችንን ርስት አንሰጥም ብለው ብዙዎች ታመኑ። እስከ ሞት ድረስ ለጣዖት አንሰግድም ያለኛ ፍጹማን እንዳይሆኑ እግዚአብሔር ስለኛ አንዳች የሚበልጥ ነገርን አስቀድሞ አይቶ ነበርና። ለእኛ ፍጹማን እንዳይሆኑ ማለት ነቢያት ሆኑ ሐዋርያት ቀድሞ ስለተጋደሉ ፍጹም የሆነ ክብር በመውረስ አይቀድሙምና ብቻቸውን መንግስተ ሰማያትን አያወርሱም ለማለት ሲናገር ያለኛ አለ። እኛ በአዲስ ኪዳን የመጣን እኛ እናንተ እነ ምስራቄ እነ ጂቱ እነ ሄኒ እነ ቡዜ እነ ፈይሴ ከስር ያላችሁ ክርስቲያኖች በዓለም ላይ ያለን ክርስቲያን ሁሉ ያለኛ ያቺን ምድር አይወስዱምና። ለምን? እኛ ልጆቻቸው ስለሆንን የአብርሃም የይስሐቅ የያዕቆብ የነ ኤልያስ ልጆች ነንና፣ የነ ሶምሶን እግዚአብሔር ቃል የገባላቸው የብዙዎች አባቶች ልጆች ነን። እኛ የሐዋርያት ልጆች፣ እኛ የቅዱስ ጳውሎስ ልጆች፣ እኛ የደቀ መዛሙርቶች ልጆች፣ እኛ የክርስቶስ ልጆች፣ እኛ የታመነው የንጉሱ የክርስቶስ ልጆች ነንና እኛን ጥለውን ቀድሞ አይገቡ። ቅዱስ ጳውሎስ እንዲህ አለ፣ ያ ሁሉ ቢያደርጉ ጥለውን እንኳ አልሄዱም አለ። ለምን? ይጠብቃሉ። አብረን ነው አለል እያለን የምንገቡ። ከግብፅ ባርነት እስራኤላኖች ሲወጡ ተጠባብቀውን የወጡት
ውሃውም የተደከነው የተከደነባቸው የፈርዖን ሰራዊት ላይ ሙሉ ለሙሉ የተደፈነው እስራኤላውያኖች ሙሉ ለሙሉ ከዛ መውጣታቸውን እግዚአብሔር አምላክ ሲያረጋግጥ ነው። ያችን ርስት የሰጣቸው ጠብቋቸው ነው። እኛን ይጠብቁናል። ደስ አይልም? ከነ አብርሃም ጋር ከነ ይስሐቅ ጋር ከቀደመው አዳም አባታችን ጋር ከቀደመችው እናታችን ከሔዋን ጋር ከቅዱሳኑ ጋር ከሰማዕታቱ ጋር ዛሬ አሁን ስለምናወራላቸው ስለ ክርስቶስ ብሎ መከራ ከተቀበሉት ጋር ነጭ ለብሰን በክብር እልል እያልን እየዘመርን ንሴብሖ እያልን ክብር ምስጋና ለእግዚአብሔር ይገባል። ካለመኖር ወደ መኖር ያመጣህን እኛን የጠበቅከን ተስፋ የሰጠህን መንግስትህን ያወረስከን ቅዱስ አባት ሕያው ዘለዓለማዊ እያልን ከመላእክት ጋር እያመሰገንን ነጫጭ ልብሶችን ለብሰን በፊቱ ልንዘምር እኮ እየጠበቁን ነው ያሉት። እንታመና። ለዚህ ነው ቅዱስ ጳውሎስ ያለኛ ፍጹማን እንዳይሆኑ አለ። ያለኛ የሚጠብቁን አባቶች አሉ። ስለዚህ ይጠብቁናል በማለት ቅዱስ ጳውሎስ ተስፋ አድርጉ አላቸው። ስለዚህ የዕብራውያን ሰዎች ምን በሉ? መታችሁ ወደኋላ አትመለሱ። በእምነት ያገኛችሁትን እውነተኛውን ክርስቶስን ካወቃችሁት በኋላ ተጠምቃችሁ የአዲስ ኪዳን ልጆች ሆናችሁ እንዴት ወደኋላ ትመለሳላችሁ? እንዴት ወደ ቀደመቿ ለአዲስ ኪዳን ጥላ ወደ ሆነችው እና አብርሃም እንኳን በጉጉት ስለሚጠብቋ ስለዛት ስለ አዲሲቷ ሰማይ ስለ አዲሲቷ ቃል ኪዳን ስለ አዲሲቷ ቃል ስለተገባችው መንግስት ሰማያት እንዴት አታስቡ? እንዴት ቀራንዮ ላይ የተመሰረተችዋን ቀራንዮ ላይ ራሱ ድንኳን ራሱ መስዋዕት አቅራቢ ራሱ መስዋዕት ተቀባይ የሆነባትን ያችን መስቀል እንዴት ትረሷታላችሁ ይላችኋል። ታዲያ እኛ እንረሳለን እንዴ? እግዚአብሔር አምላክ ከአባቶቻችን ጋር እልል ብለን የእርሱን መንግስት እንድንወርስ የእርሱ ቅዱስ ፍቃድ ይሁንልን። እንዲሁ ዛሬ እዚህ ተሰባስበን እንደተማረን ሁሉ ይህን ቃል ሲጽፍ ቅዱስ ጳውሎስ ከመንፈስ ቅዱስ ጋር ሆኖ በደስታ ሲጽፍ የነበረውን ያችን የደስታ ምድር በመንፈስ ሄዶ የተመለከታትን ከነ አብርሃም ከነ ይስሐቅ ጋር በደስታ ሊገባባት የተዘጋጀባትን ያችን መንግስት ሰማያት እግዚአብሔር አምላክ አያጉድለን። ከቅዱሳን አባቶቻችን ጋር እንድንገባ ያርገን። ከምንም በላይ ስለሚወዳቸው ስለ አብርሃም፣ ስለ ይስሐቅ፣ ስለ ያዕቆብ ቃል ኪዳን ብሎ እግዚአብሔር አምላክ ያስበን። ስለ አዲሲቷ ምድር በልጁ በኩል ስለሰጠን ስለተሰበከችልን ስለዛች አዲሲቷ ምድር በቀራንዮ ላይ ስላፈሰሰው ቅዱስ ደምና ስጋ እግዚአብሔር አምላክ ያጽና። ያስተማረን የመከረን እግዚአብሔር አምላክ ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክብር። ይቆያል።